አማኒው አላሁ አክበር አላሁ አክበር ኢንሻአላህ አሁን መስቀል ይቆረጣል መስቀል እሺ شو جابوا السلام عليكم ورحمة الله وبركاته أمكم وجدة أمس مسكلة تجمع مسكلة ساتيا عد إنكم سيدرات إنكم يا ربي الله أنا بفهمت سمونك أنا بتدور إن شاء الله قرأتوا تبغى إذا أنا تجي قرأت itu مسكلة بيجاتا بس كذا مسكلة قدتنا itu مسكلة قدتنا مسكلة كاسيون مسكلة كاسيون كاسيون ما شاء الله الله يحفظ لكم الله عالم لكم إن شاء الله مرة كيرو هيب كبار هلا نجي كيرو الله أكبر الله أكبر الله أكبر أنا والله قادر ولا بمشي برامج بروبد إن شاء الله بينتونه إتشو سرقسون إن شاء الله إبتهوا إني تبت ما تبوشينه سير مسلم مشاهد أنا أتكلمون حتى كان جرّو فني أصحاب تاجر نكونوا مسلمين قصي فقط وفتني كان النبني مسلمين قصي فقط الخليقة بطل الله እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም የላትም አዲስ ተቋም እንፍጠር የሚል ሐሳብ ፈጽሞ የለም። እንደዛ አይነት ሐሳብ ያለው ሰው የለም አለ ብዬ አላስብም። እንደራጅ ሲባል ተቋሙ ስራውን እንዲሰራ ተቋም ውስጥ ያሉ ሰዎች እንዲነቁ መስራት ያለብንን ስራ ለመስራት ነውና እንዲህ አይነት ሐሳብ ደግሞ ያላቸው ሰዎች ስላሉ በዛው እሱንም አብራችሁ ብትሄዱበት ለማለት ነው። መምህር በረከት እንኳን ደህና መጡ። መላከ ፀሐይ ዝክረ ቅዱሳን ዲያቆን ክርስቶፎሮስም እንኳን ደህና መጣችሁ። ይቀጥሉ ሊቀ ትጉሃን። መጋቤ ጥበብ አንዳንዴ ምናልባት ታላላቅ አባቶችን እንዳልስታቸው የበለጠ እርሶ ስለሚያውቋቸው እርሶም እንዲጋብዙ እድሉን እሰጣለሁ። ነገር ግን ለጊዜው አሁን ሀሳባችንን አደራጅተን እንሄድ፣ ሀሳብም እንስጥ። ቅድም መጋቤ ጥበብ ያነሱትን ጨምረን የተለያዩ ነገሮችና ሊጠቅመን የሚችለውን በቴሌግራም እንገናኝ የሚለውም ትክክል ነው። ወደፊት እሱን መጨረሻ ላይ እንነጋገርበታለን። ነገሮችን አደባባይ ላይ አወጥተን የምናሰጣበት መንገድ አይኖርም። ነገር ግን በሂደት ከጀርባ የምናነጋገራቸው ነገሮች ይኖራሉ። አሁን ግን ለማንቂያ ህብረተሰቡን ለመቀስቀሻ ያክል ነው እየተነጋገርን ያለ ነው። ዲያቆን ክርስቶፎሮስ ቀደም ብለው የገቡ ስለሆነ ለሳቸው እድሉን ልስጥ። አባቶች ብራኪያችን ድረሰኝ ይፍቶኝ ባርኮ ብያለሁ። ቀሲስ እግዚአብሔር ባርክ። ዲያቆን እንኳን ደህና መጣ። መጋቤ ብሉይ ስሞትን ይቀይሩ ባኮት መጋቤ ብሉይ ይችን ስም ሰው አያውቃትም። በቅንፍ ያርጉልን አደረውት ከወደዷት በቅንፍ መጋቤ ብሉይ አባ ኃይለ ሚካኤል ብለው በቅንፍ ኤላም አባ ይበሏት። መመሪያ ነው። ትክክል። እሺ አስተካክላለሁ። እሺ አይ ሊቃውንቱ መምህራኑ አባቶች እያሉ ብዙ መናገር ይገባል ብዬ አላምንም። ግን እስቲ አንዲት ሀሳብ ብቻ ላንሳና ከዛ አባቶችም እነ መምህር በረከትም ይቀጥላሉ። በደንብ እሰማለሁ ቀሲስ? ትሰማለህ? እሺ ምንድነው ቅድም የተነሳው ነገር አለ። አንዳንዴ ለአረመኔ ለጨፍጫፊ እኛን እንደ ሰው ለማይቆጥረን ዝም ብሎ ግራን ሲመታ ቀኝህን ስጠው ብሎ መጥቀስ በራሱ በደልም ወንጀልም ነው፣ ኃጢአትም ነው። በጣም ነውር ነው። በነገራችን ላይ ቅድም መምህራኑ አባቶቻችን ጠቅሰውታል። ለወንድም ለክርስቲያን ሲሆን የሚካሄድ አለ፣ የሚተው አለ። ፍቅር ነው የሚቀድመው። እሱም ቢሆን አግባብነት አለው። በነገራችን ላይ ዝም ብሎ ሲጠፈጠፉ ብሎ ይታደራል ማለት አይደለም። እና አንዳንድ ሰዎች ፍርሃታቸውን በዚህ ለመግለጽ እና በዚህ ለመደበቅ ሲሞክሩ እጅጉን ያሳዝናል። እጅጉን ማለት ነው። አባቶቻችን እንደውም በነገራችን ላይ በሀገርና በቤተክርስቲያን ለመጣ አረመኔ ይህንን ጥቅስ መጥቀስ በራሱና ቀኝን ሲመታ ግራህን ስጠው አንድ መንገድ ቢል ሁለት ሄድለት እንደዚህ ብሎ መጥቀስ ይሄ ክህደትና ፍርሃት ነው ብለው ነው የሚናገሩት። እንደነ ቅዱስ ዮሐንስ አፈወርቅ ያሉ አባቶች ሌሎችም እንደነ ሊቁ አውግስጢኖስም ሌሎችም አባቶቻችን ይህን በደንብ ነው የሚጠቅሱት። ክህደትም ፍርሃትም ነው። ይሄ ለሚረዳ ሰው
ምናልባትም በተወሰነ መልኩ ስንታገሰው ደንገጥ ብሎ በነገራችን ላይ እነሱንም አሕዛብንም እኮ ታግሰናል ብዙ። ቤተክርስቲያን እስቲ ምን ያልታገሰችዋል? በዚህ በእኔና በእናንተ እድሜ እንኳን ያየናትን ማለት አሁን በዚህ በቅርብ እንኳን ለውጥ ተብሎ በመጣበት ጊዜ 10 ዓመት ውስጥ ያልታገሰችዋል እንደ ቤተክርስቲያን ከመጠን ያለፈ ትዕግስት ማለት ነው። በነገራችን ላይ እንደውም የታገሰችው እና ይህንንም በነገራችን ላይ ብዙ ሰጥታለች፣ ብዙ ታግሳለች። ግን ከቀጠለስ ፕላስ ደግሞ አረመኔዎች ናቸው። ይኸው መጽሐፋቸውን ጠቅሰው በነገራችን ላይ እኔም የለቀኩ ይመስለኛል ግደሏቸው፣ ጨፍጭፏቸው የሚል ከሆነ ቁርአናችን ለምንድን ነው ታዲያ እስካሁን ያላጠፈናቸው ብላ እንዴት እህት እየጠየቀች ነበር። ተመልክታችኋል ብዬ አስባለሁ። ስላልቻልን ነው ያሉት። ስላልቻልን ነው እንጂ ታዘናል ነው ያሉት። ሸሂው ናቸው እንደዛ ብለው ተው በሰላም እንኑር አይደለም እንዴ? አትግደሉን ነው። ሌላ የተለየ ነገር አለ እንዴ? ሄደን እንግደል ብለናል እንዴ? እንደው ሙስሊምም ስናይ ሌላም ስናይ ሄደን እንግደል ያላለ እንዴ? እኛ እንገደል ያልነው። ቤተክርስቲያን ለምን ትሳደዳለች? ለምን ትቃጠላለች? ሰዎች ነን፣ እናንተም ሰዎች ናችሁ። እንከባበር ነው ያልነው። በፍቅር በቃል ነግረናቸው እምቢ ካሉ እንዴ ሊያርደኝ ሲመጣ ለምን ነው የማየው? እና ፍርሃትን ወይም ደግሞ ሌላ አይነት አካሄድን በእንደዚህ ልክ በጥቅስ አላኮ ምናምን ማለት ነው። እኔ እውነት ለመናገር እስካሁን አላጋጠመኝም። ግን እንግዲህ ቅድም ነቀስ በኩል ሌሎቻችሁ ስታነሱ ያያችሁት ነገር ያለ ይመስለኛል። በጣም ነውር ነው። በተለይ በዚህ ሰዓት በጣም አደገኛ ነው። ከዛ ውጭ ግን እኔ አንዳንድ ቦታዎች ላይ ያሉ ጉዳዮችን ስቲል ከላይ ያሉ አባቶቻችንም ጭምር እኛም ጭምር የተረዳናቸው አይመስለኝም። በተለይም ደግሞ ኦሮሚያ ክልል ምንድን ነው እየሆነ ያለው ታውቃላችሁ? ፖለቲካሊ ብዙ ተብሏል። እዛ አካባቢ ብዙ ተሰርቷል። በነገራችን ላይ ራሱ ኦርቶዶክስ የዚህ አካባቢ እምነት ነው በሚል ነው አሁንም ስቲል መከራቸውን የሚያበሏቸው። ብቻ ምንድነው ሳጠቃልለው በጣም ባጭሩ ኦሮሚያ ክልል ውስጥ ካላችሁ ኦርቶዶክስ መሆን አትችሉም የሚል ያም ይህም ነው የወሰነባቸው። በነገራችን ላይ ኦርቶዶክስ ክርስቲያን ሆናችሁ መቀጠል አትችሉም፣ ምናልባት በስሱ ፕሮቴስታንት፣ ከዛ ውጭ ግን እሱንም ያን ያህል እንደውም አትችሉም የሚሏቸውም እንዳሉ ሰምቻለሁ። የሚቻለው ሁለቱን ነገሮች ነው፣ እስልምናና ዋቄፈና ተወስኖባቸዋል። በነገራችን ላይ ይሄ ከታች ያሉ ዞን ላይ ወረዳ ላይ ያሉ ከላይም ጭምር ያሉ አካላት ፖለቲካሊ ለምን ይመስላችኋል የማይከላከሉ? በቃ ይሄ ትእዛዝ ነው። በነገራችን ላይ ብዙዎችን ወረዳችሁ ብትሰሙ አሁን እኛ አርሲ ነው አይደል የምንጮኸው? እዚህ ሰላሌ ቅርብ ነው ከአዲስ አበባ በደንብ ነው የማውቀው እኔ ፊቼ እዚህ በቃ ገጠሩ እንዳለ በዚህ መንገድ በነገራችን ላይ እንትን እያሉት ነው። ወይ ዋቄፈና ነው የምትሆኑት አለዛ ሰለሙ። ከዚህ ውጭ ግን ኦርቶዶክስ ናችሁ አትቀጥሉም። ሰው ትቶ እየተሰደደ ነው ያለው። የምትችሉት ከዛ ውጭ ኦርቶዶክስ ክርስቲያን ሆናችሁ መቀጠላችሁ እንዲህ ተብለናል ነው የሚሉት። ስለዚህ አሁን ወንድሜ እንደዚህ ሆነብኝ፣ ቤተሰብ እንዳለ ሄዱብኝ፣ እንደዚህ ነው እዚህ ፍቼ እኮ ነው የምላችሁ። እምቢ ሲሉስ ወይ ይሰደዳሉ ወይ እንደዚህ ይጨፈጨፋሉ። ስለዚህ የሆነ ያለው ይሄ ነው እና እኔ የትም ቦታ ላይ የሚኖር ክርስቲያን በነገራችን ላይ በስነ ልቦናም ቢገነባ የሚያስፈልገውን ራሱን ለመከላከል የሚያስፈልገውን ነገር ሁሉ አይዞ በሚል ጎኑ ቤተክርስቲያን ብትሆንለት ብንሆን በግራ ወደ ኋላ ወደ ቀኝም ዝግትግት ያለ ነገር ነው ያለው። ባዶቻችን ያለ ነው። ባዶ እጃችንን ሀብት ንብረታችን እየተቃጠለ እየተሳደድን እየተንገላታን ያለ ነው። ድረሱልን ነው የሚሉት። እንዳታ ታሪያኛ እዚህ ጋር ክርስቲያን ነን ካል ለዛውም እረኞች አባቶቻችን ለዛውም እኛ ወንድሞቻችን እናገለግላለን ምናምን ብለን የምንል ዝም ብለን ተቀምጠን ካየናቸው ምኑ ነው ክርስቲያን ይሆን ነው? ሲናገሩ እየተመለከትን ነው። ጊዜ እኛ ነው እናርዳለን እንትንላለን ነው። በቃ ይሄ እኮ ነው ሄዶ
እነሱ ገፍተው መተው ምንም ሳንላቸው ስንት ዓመት ሙሉ ዕቅበተ እምነት ብለው ግን ስንት አምላካችንን ሲሳደቡ በመጽሐፍት ሲገልጹ ብዙ ነገር ሲያንቋሽሹ ዝምን ያላቸው ከዛ በቅርብ ገና እንግዲህ ሲጀመር ይሄው ወንድሞቻችን እየተሳደዱ ነው ያለ እየተሳደዱ ማለት ነው። ከዛ ዝም ብላችሁ አርፋችሁ ተኙ ነው በቃ ዝም በሉን እንለቅ ነው እንዴ? አንሙትማ ማለት አለብን እንጂ ተከባብረን እንኑር፣ በሰላም እንኑር፣ በፍቅር እንኑር ማለትም አለብን እንጂ ይሄንን አለ ማለት ነው ክህደት፣ ይሄንን አለ ማለት ነው ወንጀል በነገራችን ላይ። ስለዚህ ዝም ብሎ ልፍስፍስ ሁሉ ወይም ፈሪው ሁሉ አንዳንዴ ዝም ብሎ ክርስቲያኖች አልቀው ይሄ ፈሪው የብቻውን የሚቀር ይመስለዋል። እንደዚህ አይደለም። ወይ ሰላሙ ወይ ዋቄ ፈናን ተቀበሉ ተወስኖባቸዋል ኦሮሚያ ክልል ውስጥ። ስለዚህ ከላይ እስከ ታች በነገራችን በጣም አሳሳቢ ጉዳይ ነው። ጉዳይ በተደጋጋሚ ነው የምሰማው። ሪሊ ደግሞ እየሆነም ያለ ነገር ስለሆነ ነቅተን ለምንድን ነው የሚሆነው ብለን የሚሞገተውን አካል ከላይ እስከ ታች እንደዚሁም ደግሞ ከታች ያሉ ወገኖቻችን ክርስቲያኖች ራሳቸውን እንዲከላከሉ ባገኙት በማንኛውም ነገር ማለት ነው መደረግ ከሌለበት በስተቀር ቤተክርስቲያን አይናችን እያየ አናገኛትም። በነገራችን ላይ እግዚአብሔር ከዚህ ይጠብቀንና እና በዚህ እንቅልፋችን አይሆንም እንዴ አትግደሉን እንግደል እያሉ በአደባባይ እየተናገሩ እየፎከሩ አትግደሉን ማለት እንዴት ነው ወንጀል የሚሆነው? ተከባብረን እንኑር፣ እናንተም በሰላም ኑሩ፣ እንደ አባቶቻችን እንደ ጥንቱ እኛም በሰላም እንኑር። አንድ ሀገር ነው ያለን። አንድ ሀገር እንዳለው ሰው ተከባብረን እንኑር፣ በፍቅር እንኑር ነው የኛ ኮንትናችን እኮ ይሄ ነው። እስቲል እየገፉን እስቲል እያሳደዱን እኮ እንወዳቸዋለን እኮ በነገራችን ላይ ክርስትናዬ ስለሆነ እንወዳቸዋለን። አሁን እዛ ቦታ ላይ የሆነ ነገር ሆኗል ብለን ሌላ ቦታ የሆነ እርምጃ ይወሰድ ተባለ እንዴ? የለም። የትም ቦታ ላይ ግን ሊያርድ ለሚመጣ አካል ግን ነው በጣም ጥንቃቄ ይፈልጋል። ስለዚህ እንዳመጣጡ ካልመለስክለት መጫወቻ ነው የሚያደርገው። ለእህት ቢሆን ለወንድም ቢሆን ለክርስቲያን ቢሆን ይረዳል። ቢያንስ ስሜታዊ ሆኖ አንዴ በጥፊ ቢመታኝ ዝም ስል ሊደነግጥ ይችላል፣ ያስታውሳል። ወደ ክርስቶስ ደግሞ ወስደው ፍቅር ነው አዛጋ በቃ እየመታኝ ግን ዝም አልኩት ይደነግጣል። ምክንያቱም ስሜት ነው ሊሆን የሚችለው አሁን ክርስቲያን ሲሆን። ይሄ ደግሞ ፕላስ በተናጠል በነገራችን ላይ እንጂ ዝም ብለህ ቤተክርስቲያን ትሳደድ አገር የሚውደም በል ዝም ብላችሁ ዝም በሉ። ምን አይነት ስብከት ነው ይሄ? ከዲያብሎስ ነው። እኔ እንደዚህ የሚናገሩ ሰዎችን ይቅርታ አድርጎልኝ ከዲያብሎስ ላይ ይቻላቸው በጣም ትክክል አይደለም፣ ነውር ነው ይሄ። በስንት ንጹሃን ደም ላይ መቀለር ነው እንዴ? የሚላክልን ቪዲዮና ፎቶ እናሳያቸው እንዴ? እነዚህ ሰዎች ይህንንም እያዩ በልተው ያድራሉ እንዴ? እንቅልፍ ተኝተው ያድራሉ እንዴ? ይዘገንናል እኮ እግዚአብሔር በሚያውቀው በጣም ይዘገንናል። እና ይሄ በነገራችን ላይ አይደለም በክርስቲያኖች ላይ በማንም ላይ እንዲሆን እንኳን የምንፈልገው ነገር አይደለም። ይሄ በራሳቸው በሙስሊሞች ላይ እንኳን የምንፈልገው ነገር አይደለም። እኛ እነሱን ማሳደድ፣ እነሱን ማረድ፣ እነሱን መግደል የሚባል እንትን የለም። እምነት እንደዛ የለም። ነገር ግን ሊያርድ ሲመጣ ሊገድል ሲመጣስ ኧረ አልምረውም ወዳጅ፣ እንደዚህ የሚባል ነገር የለም። ራስህን አትከላከል የሚል ክርስትና አለ እንዴ? ራስህን አትከላከል የሚል የሀገር ህግስ አለ እንዴ? የለም። እንደው ዝም ብለህ ለቅ እንጂ ዝም ብለህ ቤተክርስቲያን የተሳደደች የተቃጠለች በሉ ተኙ የሚባል ክርስትና የለም። እንደዛ የሚባል የለም። እና ይሄንን ያልተረዱ ሰዎች እኔ ቆም ቢሉ ፕላስ ደግሞ ፈርተውም ከሆነ ምናልባት ሄዶ ዝም ብለን በዝምታችን ነገ አንድ ቀን ዝም ብሎ ሰላም የሚመጣ የመሰላቸው ሞኞች ከሆኑ እንደነዚህ ያሉ ሞኞችን መስማት አያስፈልግም። በጣም ትክክል አይደለም። ጥንቃቄ ግን ደግሞ ይፈልጋል። አንዳንዴ ይሄ ፖለቲካው ያላልነውን ያላወራነውን ያላሰብነውን ሁሉ ዝም ብሎ ይለል ያጦዘዋል ማለት ነው። እንደዛም እንዳይሆን ስንናገርም በተቻለ መጠን አንዳንድ ነገሮችን እንደው ለማድረግም ራሱ የሆነ እንትን ስንል በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ማለት ነው። ምክንያቱም ስራ ነው መሰራት ያለበት። እኔ መሬት ላይ የወረደ ስራ ነው የሚያስፈልገው ብዬ ነው የማምነው። በጣም ነው ያዘንኩት በነገራችን ላይ። አሁን ደግሞም እንደዚህ አሁን ባለፈው የተወሰነ ለመንቀሳቀስ የሆነች ነገር ተሞከረች፣ ግን ቀረ። ምንም ነገር አልተሰራም። መሬት ላይ ወርዶ ይሄው ተመልሰን መጣ። ነገም እንደዛ እንዳይሆን በየቦታው ያሉ ክርስቲያኖች በጣም በተለይ ሪስክ በጣም አደገኛ የሆኑ ቦታዎች ላይ ያሉ ክርስቲያኖች ራሳቸውን መከላከል የሚችሉበት ነገር ሁሉ ማድረግ እንዲችሉ በትምህርት በስነ ልቦና በመሳሰሉ ነገር ሁሉ በደንብ መገንባት አለባቸው። አለንላችሁ በነገር ሁሉ ልንላቸው ይገባል። ካላልናቸው ምኑ ክርስቲያን ሆን ነው? ካልፈቀርናቸው እንደዚህ አዋጅ ታውጆባቸው እንደዚህ መከራቸውን እየበሉ ፍዳቸውን እያዩ እንዴት ዝም እንላለን? ጥንቃቄ ግን ደግሞ ያስፈልጋል።
አንዳንዴ ኮሜንቶችንም ስናይ አንዳንድ ሰዎችም ወጥተው ሲናገሩ ምናምን እንደ ስሜታችሁን ሁሉ አንዳንዴ በሚዲያ የሚነገራል፣ በሚዲያ የማይነገራል። በጣም ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ሚዲያ ላይ ምኑንም ነገር አመተዝበን እንደፈለገው ልንለው እንችላለን። ያውም መሬት ላይ ሄደን ላንሰራው ደግሞ እንችላለን። ከዛ በኋላ በቃ ታች ነው ነገር የምናስበላቸው። በነገራችን ላይ እኔ ሚዲያ ላይ የምናወራውን ነገር ልንለይ ይገባል ባይ ነኝ። የምንጽፈውንም ጭምር ክርስቲያኖች አባቶች እና መምህራን የምትናገሩን ታውቃላችሁ። ከስር ግን አንዳንዴና ልክ ማይክ ሲሰጥ ሚዩት ተረስቶ ልክ ሲባል አንዳንድ ወንድሜቶቻችን ለነሱ ግባት የሚሆን ነገር የምታቀብሉ አላችሁ። ትክክል አይደለም። አዛይ እንደ ክርስቲያን መሆናችንም አንርሳ። በጣም እላፊ ነገር ለክርስቲያን ያስፈልገው። በቃ ራሳችን መከላከል ግን እንችላለን። እንዴት እንከላከል? እና መሬት ላይ ወርደን እንስራ። ሚዲያ ላይ ማውርተን ብቻ አይደለም መበተን ያለብን፣ ነገም ደግሞ ተመልሰን እንዳንመጣ እንዳልኳችሁ በጣም በጥልቀት ነው ልንረዳው የሚገባ። ቀደም ያልኳችሁን አስምሩ። ወይ ሙስሊም ነው የምትሆነው ወይ ዋቂ ፈና ነው የሚባለው። ከዚህ ውጭ የሚባል ነገር አናቅልህም። አለዛ ውጣ፣ ወይም ደግሞ ማስጠንቀቂያ ይሰጣል ውጣ ተብሎ የማይወጣ ከሆነ ይታረዳል። የትም ቦታ ነው የምላችሁ ኦሮሚያ ክልል ላይ ነገ ምናልባት እግዚአብሔር እንግዲህ እኛንም ማለት እንደዚህ መቼም ቤተክርስቲያንም ፈጥና እንድደርስላችሁ ያድርግ እንጂ በጣም ሆረር የሆነ ነገር ልንሰማ እንችላለን። በቋፍ ላይ ነው ያሉት ክርስቲያኖች። ይህንን ሰው ሳይረዳ ወይም ይህንን እየሰማ ኧረ ዝም እንበል፣ ኧረ እንተኛ፣ ኧረ ዝም ብለህ ግራህን ሲመጣ ቀኝህን ስጠው ነው የሚለው። ኧረ ምን ማለት ነው? ምን ማለት ነው? በጣም ነውር ነው። እና አንዳንዴ እንደው ጥንቃቄ ያስፈልጋል። ለማንኛውም አባቶች ይህንንም ነገር እንድታዩት እፈልጋለሁ። አዋጅ ነው ያለው። በቃ ይህ መታወቅ አለበት። እዚህ ፍቼ እያልኳችሁ ታውቁታላችሁ መቼም። ነቀሲስም ቅርብ ነው፣ አገልግላችሁበትም ሊሆን ይችላል። እዚህ ፍቼ ራሱ ከፍቼ ከከተማ ትንሽ ወጣ ስትሉ ትንሽ እኮ ነው መከራቸውን እየበሉ ነው። እዛም ስለታፈኑ ነው። በነገራችን ላይ አይወጣም ወይ የተሰደዱ ነው ወይ ደግሞ እንግዲህ በቃ ሲጨንቃቸው እየተቀየሩ ነው። ትታውታል። እኔ በደንብ የነገረችኝ የታለች እዛ አካባቢ ያለች ቶታሊ በቃ ወረዳው ሰፈሩ እንዳለ እየተወ ለምን ይመጣላቸዋል? አቅጣጫ አዋጅ አለ። እኛ ደግሞ ዝም ነው፣ በቃ ዝም ነው። ምንም የሚፈቅዳቸው ቤተ ክህነት የለም፣ የሚፈቅዳቸው እንትን የለ። እዛም ያለው በቃ ዝም መከራ። አንዳንዶቹ መከራቸውን እየበሉ ነው። ታስረውም አልም፣ የተደበደቡ የተቀጠቀጡ የተገደሉ ይኖራሉ። በየቦታው አሉ መከራ የሚከፍሉ አባቶች። በረከታቸው ይደርብንና ከላይ ግን በቃ እንደምታዩት ነው። ማን ይፈቅዳቸዋል? ተስፋ ቆርጠው ወደ ሱሱም እየገቡ ነው ወጣቶቹ። በጣም በጣም በሚዘገንን ነገር ማለት የሚሰማው ነገር ራሱ ለማውራት የሚዘገንን ማለት ነው። እና ይሄ በሆነበት እኔ እንቅልፍ ራሱ ተኝተን ማደራችን ይገርመኛል። እንዴት ነው ለክርስቲያኖች ክርስቲያኖች አይደለንም ወይ አለን ማለት ያለብን? አይዟቸው እስቲ ቆይ ምንድነው እነሱን ሰምተን እነሱን አይተን ምንድነው መደረግ ያለበት የሚለውን ነገር ከአካባቢውም በደንብ ተጠንቶ እዛም ካሉ የወረዳ ቤተ ክህነት በሉት የምን አክቲቭ ከሆኑ እነሱንም አግኝቶ አይዟቸው ቆይ እንዲህ ነው የሚል አካል እኮ ያስፈልጋሉ። የለም ግን። ስለዚህ ይህ በሆነበት ሲንተኛ አይባልም። በጣም ነውር ነው። እና እንደው አልደጋግም። መምህራኑ ይቀጥሉ። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን ወንድማችን። ትክክለኛ መልእክት ነው የተላለፈው። እንደተባለው እዚህ መድረክ ላይም በኮመንትም የሚሰጠውን እያየው ነበር። አንዳንድ መድረክ ላይ ተነግሮ መድረክ ላይ ማለቅ የለበትም የሚል ነው። እሱ እንግዲህ በሂደት የምናየው ጉዳይ ነው። ከዚህ ቀደሙ ነገሮች ሁሉ መድረክ ላይ ወጥተው የሚቀሩ መሆን አለባቸው ብዬ እኔም አላምንም። ከዚህ ቀደምም በአርሲ ጉዳይ ከወራት በፊት የነበረውን ስለምናውቅ ያ ድጋሚ እንዲደገም በበኩሌ አልፈልግምም። ያ እንዲሆንም አንፈቅድም። እንግዲህ ወንድማችን ትልቅ ነጥብ አንስተዋል። በተለይ ደግሞ አቅም ያላቸው እዛው ቦታው ድረስ ያሉ ግን እጅና እግር ብቻ ያላቸው መመርኮዣ የሌላቸው ወንድሞች እንዳሉ እየነገሩን ነው። የምንፈልገውም ያ ነው። ምናልባት መከላከል የሚለውን ጫማ የምናደርገው ከሾህና ከእንቅፋት ለመከላከል ነው። ጃንጥላ የምንዘረጋው ከዝናብ ለመከላከል ነው። ልብስ የምንለብሰው ከእይታ ራሳችንን ገላችንን ለመከለል ነው። እንግዲህ የመከላከል በብዙ አይነት ነው እና መከላከል የሚያስፈልግበት መንገድ አለ። ኤኒዌይ እሱን በሂደት ምናልባት ወደ መንደርደሪያውም ስለመጡ አቅም ያላቸው አካላት ካሉ እጅና እግር ብቻ ካላቸው እንዴት እናገኛቸው የሚለውን በውስጥ መስመር እያወራ ነው ሆኖ ነገር ግን እይታችንን እየጨመርን እንደዚህ መድረክ ላይ ብቻ ሳንጨርስ በሂደት ግን በተባለው መንገድ በእንደዚህ በፊት ለፊት በላይቭ ስትሪም ሳይሆን በሌላ መንገድ የምንወያይበትን መንገድ እናመቻቻለን። አሁን ግን አዌርነስ እየተሰጠ ስለሆነ ለሌሎቹ ንቃተ ህሊና ካሁን በኋላ የማደንዘዣ ስብከት ቅድም እንደተባለው ግራህን ቀኝ የሚለው ቀርቶ ወደ እውነታው ማምራት ስላለብን ግንዛቤ ማስጨበጫ እየተሰጠ ነው ያለው እና ምሬቱን ብሶቱን ሁሉም እየገለጠ ነው ያለው። አንድ ማሳሰቢያ መስጠት እፈልጋለሁ። ለእውነት ከሆነ
አባቶች ለምን ዝም አሉ? ለምን እነሱ አይናገሩም? የሚለውን በእግዚአብሔር ስም እንድታነሱ እዚህ ቦታ ላይ አልፈልግም። እኛ ራሳችን መከላከል አለብን ብዬ ነው የማምነው እና ራሳችንን ችለን እንናገር ለማለት ፈልጌ ነው። ከታች በኮመንት የሚሰጡትን ለማሳሰብ ነው። ምናልባት ክቡር መጋቤ ጥበብ እርስዎ የሚጋብዙ ከሆነ እድሉን ለእርስዎ ልስጥ። ምናልባት ግን ልስጥ ካልኩኝ ክቡር አባታችን ለመላከ ፀሐይ ቀሲስ መምህር በረከት ይቀድማሉ። መላከ ፀሐይ ይቀጥላሉ። መምህር በረከት ይቀጥሉ። መጋቤ ጥበብ ለዚህ ነው ማስታወሻ እንዲሰጡ ብዬ ነው። ይቀጥሉ። መምህር በረከት እንዴት አሉ? ደህና መጡ። ሰላም እንዴት አላችሁ? ጤና ይስጥልን። ቀሲስ ይባርኩኝ ይፍቱኝ፣ ቀሲስ ድበቁ፣ መምህር ኤፍሬም፣ ዝክረ ቅዱሳን፣ ሌሎቻችሁንም መላከ ፀሐይ ሁላችሁንም ሰላም ብያለሁ። ታችን በላይም ያላችሁትን ቀሲስ የሚቸኩሉ ከሆነ ሊቀድሙኝ ይችላሉ፣ ስማቸው ስለተጠራ። መላከ ፀሐይ ቸኩላሉ። መላከ ፀሐይ ይቀጥሉ። መምህር በረከት እሺ እኔ አሁን በጣም ብዙ ውይይቶች ተደርገዋል። አይ ቲንክ ሀሳቦች ወደ አንድ ኮንቨርጅ እያደረጉ ነው የሚመስለኝ። አሁን ተደራጅተን በአንድ ላይ የሆነ ኃይላችን አሰባስበን ማድረግ ያለብንን ነገር ሁሉ አድርገን በቤተክርስቲያናችን በምዕመናን ላይ እየደረሰ ያለውን ነገር መከላከል አለብን የሚለው ነገር በብዙሃኑ ዘንድ አክሴፕትድ የሆነ ተቀባይነት ያለው ሀሳብ ነው። ሁልጊዜ እኮ ያው ወደ ጎን የሚወጡ ሀሳቦች ይኖራሉ። ሰው ሁሉ ተሰብስቦ እንደ ለስላሳ ጠርሙስ ነው የሚሉት ፖለቲከኞቹ፣ አንድ አይነት አይሆንም። ሀሳብ የሆነ መሀል ላይ የሚወጡ ሌላ ሀሳብ የሚይዙ ሰዎች መኖራቸው አይቀርም መቼም ዘመን ቢሆን ማለት ነው። ዋናው ጉዳይ ግን አብዛኛው ሰው ብዙሃኑ መንፈስ ቅዱስ በብዙሃኑም ስለሚናገር ብዙሃኑ የሚስማማበት ብዙሃኑ ጥቂቶች የተለያየ ኢንፍሉዌንስ ሊኖርባቸው ይችላል። የተለያየ የተበላሸ እሳቤ ሊኖራቸው ይችላል። ግን ከአብዛኛው ሰው የሚወጣውን እሳቤ እንደ ቤተክርስቲያን በመንፈስ ቅዱስ የምትመራ ነች ብለንም ስለምናምን የብዙሃኑ ድምፅ የመንፈስ ቅዱስ ድምፅ ነው። ጳጳስና ካህን ሲሾም እንኳ ምዕመናን ሀሳብ ይስጡ፣ ድምፅ ይስጡ የሚባል እኮ መንፈስ ቅዱስ እንዲናገር ነው አይደል እንዴ? በምርጫው በሁሉም ሂደት ውስጥ የምዕመናን ድምፅ የመንፈስ ቅዱስ ድምፅ ያለበት ነው። ስለዚህ አብዛኛው ምዕመን ሀሳብ እኔ ሰሞኑን ስከታተለው እንደነበረው አንደኛ የአጭር ጊዜ ነገሮች ምን እናድርግ፣ የተጎዱ ሰዎችን እናግዝ፣ አሁንም ተጨማሪ ጥቃት እንዳይደርስ በቅርቡ መደረግ ያለባቸውን ነገሮች እናድርግ፣ አባቶች እንዲናገሩ ግፊት እናድርግ፣ ድምፅ እንዲሆኑ፣ መንግስትም ተጽዕኖ እናድርግ፣ እንዲናገር፣ እንዲከላከል። ያው ያደርጋል አያደርግም ሌላ ነገሩ ነው፣ እኛ እናድርግ የሚሉ የአጭር ጊዜ ነገሮች እየተደረጉ ነበር፣ የረጅም ጊዜ እቅዶች። እኔ ዋናው ጉዳይ የሚመስለኝ ዘላቂነት ያላቸው ነገሮች ናቸው። አሁን ይሄ ይደረጋል፣ ምዕመናን አሁን ይደገፋሉ፣ የተጎዱ ሰዎች ይደገፋሉ። ፖለቲከኞቹም ቤተ ክህነት አካባቢ ያሉ ሰዎችም በቃ አሁን መግለጫዎች ምንም እያወጡ ነው። ያው የሰውን እንትን ለማብረድም ቢሆን ማለት ነው። ከእውነት ዘላቂ መፍትሄ ለማምጣት አስበው ወስነው ነው ወይስ ድምፁ የምዕመናን ድምፅ የሚያስተጋባው ድምፅ በጣም ከባድ ስለሆነ እሱን ለማብረድ ነው የሚለው ጥያቄ ሆኖ እኒህ ነገሮች እየተደረጉ ነው። ግን ዘላቂ የሆነው ነገር ግን ምንድን ነው? አሁን ይሄ የሚቆም ስራ መሆን የለበትም አይደል? በቃ የሆነ የኢመርጀንሲ ስራ የአንድ ወር የሁለት ሳምንት ስራ ሆኖ መቅረት የለበትም። እና ዘላቂ የሆነው ነገር ምንድን ነው? ዘላቂ የሆነ ስራ መስራት አለብን እና ዘላቂ የሆነ ስራ መስራት አለብን የሚለው ላይ ማተኮር ያለብን ይመስለኛል፣ እንደኔ ማለት ነው። ምክንያቱም ሰዎቹ ዘላቂ እቅድ ነው ያላቸው። ዘላቂ እቅድ ይዞ የ50 ዓመት የ100 ዓመት እቅድ አቅዶ ለሚሰራ ሰው መፍትሄው ዘላቂ እቅድ ያለው ስራ ነው።
ምንድነው እንትኑ ምንድነው ኤነርጂው መመሳሰል አለበት፣ ሌቭሉ ማለት ነው። ካልሆነ አይመጣጠንም። የማይመጣጠን ስለሆነ ሁልጊዜ ፌል ነው የሚያደርገው። የሆነ ችግር ሲፈጠር በቃ ዋይ ዋይ ብሎ አዝኖ ምናምን መግለጫ አውጥቶ ጸሎት አድርጎ ምህላ አድርጎ መለያየት ነው የሚሆነው ማለት ነው። እና በዚህ ልክ ለሚሰራ ስራ ተጠንቶ ብዙ አክተሮች ላሉበት፣ ብዙ ባለድርሻ አካላት ላሉበት ስራ ለዚያ የሚመጥን መፍትሄ ዘላቂ የሆነ የታቀደ ስራ መሆን አለበት። አሁን ይህንን ስራ የቤተ ክርስቲያኑ መዋቅር ይሰራዋሉ። መዋቅር አለን ምናምን እያሉ የሚኩራሩ ሰዎች መዋቅር አለን። ቤተ ክርስቲያናችን ከታች እስከ ላይ እስከ እያንዳንዱ ሰው ድረስ የሚደርስ እስከ እያንዳንዱ ምዕመን ድረስ በንስሐ አባት በኩል የሚደርስ እያንዳንዱን ሰው የምታገኝበት መዋቅር አለ። ግን ይሄ መዋቅር ልፍስፍስ እንዲሆን አልተደረገም ወይ? ይሄ መዋቅር በማን ነው የተሞላው? መዋቅር እኮ ብቻውን አይሰራም። መዋቅር ብቻውን ራሱን ችሎ አይሰራም። መዋቅርን የሚያሰራው ሰው ነው። የገባበት ሰው ያለበት ሰው ነው የሚያሰራው። እና ይህንን የሚሰሩ ሰዎች አሉ። በመዋቅሩ ውስጥ ያሉት ሰዎች መዋቅሩ በደንብ እንዲሰራ የሚያደርጉ ናቸው ወይ የሚለውን ጥያቄ ስንጠይቅ ናቸው ብሎ የሚመልስ ሰው ያለ አይመስለኝም። ምክንያቱም የቤተ ክርስቲያናችን ያለፉት ዓመታት ልምድ እይታ ይሄንን የሚያሳይ አይደለም። ከሪያሊቲው ተቃራኒ የቆመ ሰው ካልሆነ በቀር ከነባራዊ ሁኔታው ውጭ ነው ወይም ግድ የማይለው የቤተ ክርስቲያን ጉዳይ ግድ የማይለው የምዕመናን ጉዳይ ግድ የማይለው ሌላ ሀሳቦች ያሉት ሰው ካልሆነ በቀር አሁን ቤተ ክርስቲያንን የያዘው መዋቅር የቤተ ክርስቲያንን ጥቅም ማስከበር የሚችል ነው ወይ ብንል ቤተ ክህነቱ ራሱ እንደዚህ ብንል አትሸንግሉን ነው የሚለው። ትችላላችሁ፣ ጎበዞች ናችሁ፣ ታስፈጽማላችሁ ብንላቸው አይ አንድ ሰው እንደው እዚህ ጋር የማይመሳሰል ነገር ሊሆን ይችላል። አንድ ሰው ምን አለ፣ በጣም ያው በዱላ በምናምን የሚታወቅ በነገር የሚታወቅ ሰው ነውና ስሞት እንደው ጀግና ነው እንዲህ ነው ብላችሁ ፎክሩልኝ፣ ችግር የለውም በብዙ ነገር ተይዘናል፣ በብዙ በራሳችንም በውጭም ችግር የተጠላለፍን ሰዎች ነን፣ ይሄን ያህል ዋጋ ሳትስጡን የሚሉን ይመስለኛል። እኔ ብዙ ዋጋ እና እኛ ደግሞ እነሱን መዋቅር እናፍርስ፣ መዋቅሩን በቃ ከዚህ በኋላ አንቀበልም አይነት ነገር እኮ የተናገረ ሰው የለም። እንደዛ አይደለንም እኛ ኦርቶዶክሳውያን፣ እኛ አብዮተኞች አይደለንም። የቤተ ክርስቲያን መዋቅር የክህነት መዋቅር ነው፣ የተጠበቀ ነው፣ የተከበረ ነው። ግን ደክመዋል፣ በብዙ መንገድ ድካም ገጥሞታል፣ ይታገዝ ነው። ሌሎች መዋቅሮች የሚያስፈልጉት ለማገዝ ነው፣ እንዲጠነክር፣ ኮንፊደንስ እንዲያገኝ። መስራት ሳይችል ጊዜ ደግሞ በጎን ያንን የሚያግዝ ስራ የሚሰራ በአንድ ላይ የሆነ ኃይል ያስፈልጋል ከጀርባው። ያለፉት ዘመኖች ታሪክ እስኪ ነይ። ለምሳሌ በኢትዮጵያ ቤተክርስቲያን በመዋቅሩ እየታገዘ አይደል እንዴ እስካሁን ያለ? ስንት ማህበራት ነው የሚያግዙት? ስንት አካላት ነው እያገዙት የቆመው? አሁን በራሱ ቆሞ ነው እንዴ? በራሱ የቆመ እኮ አይደለም። በጣም ደካማ እኮ ነው። ድካሙ በጣም ረጅም ጊዜ ወስደን ልንነጋገርበት እንችላለን። ምክንያቱ ማለት ነው ብዙ ምክንያት ነው ያለው። አንደኛ የሀገሪቱ ፖለቲካ ቤተ ክህነቱን ገብቶ አድክሞታል፣ ከፋፍሎታል። የእግዚአብሔርን መንግስት ለማቆም የተሰበሰቡ ሰዎች በዚህ ምድር መንግስት የሚጣሉ የተለያየ አንጃ፣ የተለያየ ፖለቲካ፣ የተለያየ ዘውግ፣ የተለያየ ጎሳ ጥቅም አስከባሪ ሆነው ራሳቸውን የሰየሙ ሰዎች ሁሉ አሉ። ይሄ የምንክደው ነው እንዴ? በጣም በቅርብ ጊዜ ያየ ነው፣ የምናውቀው ነው። የእግዚአብሔርን መንግስት ደግሞ በዚህ መንገድ ማገልገል አይቻልም። ድርብርብ ዓላማ ያለው ሰው የእግዚአብሔርን መንግስት አያገለግልም። በአንድ በኩል ሌላ
የተበላሸ ፖለቲካ አቋም ያለው የተበላሸ የዘረኝነት የቡድነኝነት እሳቤ ያለው ይሄ የከሌ ከሌ የሚባል አይደለም። ሁሉንም ሰው የሚመለከት ነው። ሁሉም ትንሽም ትልቅም ቢሆን የነካካው ነው። የሆነ እጣት ለመጠቋቋም አይደለም ማለት ነው። እንደዚህ ባለበት ሁኔታ ደካማ ሆኗል። ሁለተኛ እንደው ይሄ ችግር ባይኖር ራሱ ዘመኑን የሚረዱ ሰዎች ናቸው ወይ? ከዘመኑ ወደኋላ አልሆኑም ወይ? ያ ጂኦፖለቲክሱን ያውቁታል ወይ? ኢትዮጵያ ላይ እየተደረገ ያለውን ነገር ያውቁታል ወይ? ኢትዮጵያ ላይ ስንት አይነት ኢንተረስት ያላቸው ሀገሮች እንዳሉ ያውቃሉ ወይ? ኢትዮጵያ ከአፍሪካ አንጻር ለእስልምና መስፋፋት መሰናክል ነች ተብሎ በአረብ ሀገራት የሚሰሩባት ሀገር ነች። ሌሎችም እንደዚህ ብዙ በኢትዮጵያ ላይ የሚያሴሩ አካላት አሉ፣ በታሪክ ማለት ነው። እና ይህንን ሁሉ ያውቃሉ ወይ? ይረዱታል ወይ የሚለው ነገር ሁሉም አይረዱም ማለት አይደለም። ግን በአጠቃላይ እንደ መዋቅር ግን በዚህ ደረጃ ንቃተ ህሊና አለ ወይ የሚለው ሌላ ጥያቄ ነው። ስለዚህ ይሄ መዋቅር መታገዝ የለበትም ወይ? የሚታገዘው በግለሰብ ደረጃ አይደለም፣ ሰብሰብ ተብሎ ነው የሚታገዘው። ሰብሰብ ተደርጎ ነው ኃይል ተሰብስበው ነው መታገዝ ያለበት ማለት ነው። እና በዲያስፖራም በሀገር ውስጥም ያሉ ሰዎች በተለያየ ገንዘብ መርዳት የሚችሉት በገንዘብ፣ በሀሳብ መርዳት የሚችሉት ጥናቶች በማቅረብ ጥናቶችን በመስጠት በማሰራጨት ወረቀቶችን በተለያየ ሚዲያ በማቅረብ ሰዎች እንዲረዱት በማድረግ ሊያግዙ ይችላሉ። በቅበተ እምነት ጉዳይ ደግሞ መስራት ያለባቸው ሰዎች ተሰብስበው መስራት አለባቸው። አንድ ላይ መሆን አለባቸው። የተበታተነ ስራ የትም አያደርስም። በጣም አደገኛ የሆነ የቅበተ እምነት ስራ ውስጥ የገቡ ሰዎች አሉ። በጣም ሴኪሪቲ የሌላቸው እርዳታ የሚያስፈልጋቸው ሰዎች በግል ብቻ የሚያግዟቸው ሰዎች አሉ። እነዚህን የሚያግዝ የተደራጀ አካል አያስፈልግም ወይ? ይህን ስራ መስራታችን ያለውን መዋቅር ቢያግዘው ቢያጠነክረው እንጂ ያደክመዋል ወይ? እንደፈረሰ እንቁጠር ምናምን እያልን አይደለም። እኛ ሲኖዶሳችን አክሴፕት አድርገን ነው የምንኖረው። ሲኖዶስን አልቀበልም ያለ ሰው እዚህ ውስጥ እኔ ያልሰማሁም እስካሁን ማለት ነው። ሲኖዶሱ ግን በብዙ ተጽዕኖ ስር ያለ በሀገሪቱ ውስጥ በጣም ብዙ የተቆላለፉ ችግሮች የያዙት ስለሆነ ይታገዝ። የሚያግዙ አካላት ደግሞ ተደራጅተው ያግዙት። በተናጠል እገዛ የትም አያደርስም። በግለሰብ ደረጃ የሚሆን ነው። ይህንን ነው። ሁለተኛ በጣም ዘላቂ ለሆነው ነገር እኔ ቀሲስ ዘላቂ የሆነውን ነገር ማሰብ እንዴት ነው የሚቻለው? የማይቋረጥ እንደው በስሜት ከፍ ዝቅ የሚል ሳይሆን ዘላቂ የሆነው ነገር እንዴት ነው የሚታሰበው የሚለው እኔ ያሳስበኛል። እኔ አንዳንዴ ሀሳባችንን መቀየር ያለብን ይመስለኛል። በተለይ ከምዕራባውያን ሀገራት ጋር ያለን ግንኙነት መስተካከል ያለበት ክፉ እያለ ማማ አግዘውናል። በጣም ሲግኒፊካንት ላይ አግዘውናል። የካቶሊክ ቤተክርስቲያን አላገዘች በዛ ዘመን አግዛናለች። በኋላ የተለያዩ ችግሮች ቢፈጠሩ ያንን የሚያበላሹ ታሪኮች ቢፈጠሩ ማለት ነው። ያ ነገር ዛሬ ለምንድን ነው የማይሰራው? የኢትዮጵያ ቤተክርስቲያን ከካቶሊክ ቤተክርስቲያን ከምዕራባውያን ሀገራት ምንም ቢሆን በክርስትና ስም የሚጠሩ ናቸው እና የታቀደውን ነገር በደንብ አስረድቶ የግብፅ ቤተክርስቲያን ኦርቶዶክሳውያን እኮ ከምዕራባውያን ሀገራት በጣም እገዛ አላቸው፣ ፕሮቴክሽን አላቸው። የግብፅ መንግስት እንዲጠብቃቸው ተጽዕኖ ያሳድራሉ። የግብፅ መንግስት በምዕራባውያን ተጽዕኖ ባይሆን ኑሮ ግብፃውያን ክርስቲያኖች አሁን ካሉት ምናልባት 50% ላይኖሩ ይችሉ ነበር። በእነሱ እገዛ ብዙ አትርፈዋል። እና እኛ ሁልጊዜ የጠላት ወሬ ብቻ ለምን እናወራለን? ማለት ጠላት ስንቆጥር ብቻ ለምን እንውላለን? እከሌም ጠላቴ ነው፣ እከሌም ጠላቴ ነው፣ እከሌም ጠላቴ ነው ሳይሆን ጠላትን በተወሰነ ደረጃ ወዳጅ የማድረግ እንቅስቃሴ ውስጥ መግባት ያለብን ይመስለኛል። በጣም ትላልቅ ሰዎች በዓለም ላይ ኦርቶዶክሳውያን አሉ፣ ትላልቅ ቦታ ላይ ያሉ
ኢንፍሉዌንስ ማድረግ የሚችሉ እነሱን መጠቀም፣ ምዕራባውያን ሀገራት ስለ ኦርቶዶክሳውያን ያላቸውን እሳቤ እንዲቀይሩ በተለያየ መንገድ የተሰራ ስራ አለ። እሱን የሚመጣውንም ነገር እንዲያውቁት ምን እየተሰራ እንደሆነ ኢትዮጵያ ውስጥ ምን አይነት ሀገር ለመፍጠር እየተሰራ እንደሆነ እንዲገነዘቡ በደንብ እነሱ ጋር ስራ መስራት ያለብን ይመስለኛል። እኔ ሁሉንም ጠላት አድርጎ የማሰብ እና ሁሉንም ጠላት አድርጎ የመግጠም እሳቤ ዋናውን ጠላት ለማሸነፍ ዝቅ ያሉትን ማቅረብ፣ ማወያየት፣ ወዳጅ ለማድረግ መሞከርም ጥሩ ነው ብዬ ነው ማስበው እና እንደዚህ አይነት በተለይ በዲያስፖራው የተደራጀ ምዕራባውያን ኢሊቶችን፣ ምዕራባውያን ፖለቲከኞችን ኢንፍሉዌንስ የማድረግ ከካቶሊክ ቤተክርስቲያንም ጋር በጣም ጥሩ ግንኙነት የመመስረት ካቶሊክ ቤተክርስቲያን ለኦርቶዶክሳውያን አብያተ ክርስቲያናት ያላት እሳቤ ተቀይሯል። እንደ ድሮ አይደለም። አሁን ከቫቲካን ከሁለተኛ የቫቲካን ጉባኤያቸው በኋላ የክርስትናውን ዓለም የመጠበቅ አይነት አጋርነት የመመስረት አይነት ዝልባሌ ውስጥ ገብተዋል። በትሬቱን አይተውታል። መጨረሻ ላይ ምን እንደሚወስድ እርስ በርስ መበላላት፣ አንዱ ክርስቲያን ሌላውን ክርስቲያን ነኝ የሚለውን ለማጥፋት የሚሄድበት ርቀት ዓለምን ለምን አሳልፎ እየሰጠ እንደሆነ ተረድተዋል እና እነሱ የመተጋገዝ ነገር ውስጥ መግባት ይፈልጋሉ። እኛ ግን በቃ በሃይማኖት አንድ እንሆን እኮ አይደለም፣ ወይም አብረን እንቆርብ ወይ አብረን እንቀድስ አይደለም። እንደዚህ አይነት የጋራ ጠላቶችን ግን አብሮ የመመከት አብሮ የመስራት ስራ ውስጥ መግባት አለብን። መምህራን፣ የቤተ ክርስቲያን አባቶች ግንኙነት ሲያደርጉ ሌላ ፍረጃ መስጠት፣ ሌላ ተልእኮ ያነገቡ ማስመሰል እንዲህ አይነትም ጥሩ አይመስለኝም እና ኢንዘሎን ግራን በጣም ለረጅም ጊዜ ባለው ሂደት ውስጥ ከክርስትናው ዓለም ተነጥለን ብቻችን የምንታገለው ኃይል አይመስለኝም እኔ እና ከእህት አብያተ ክርስቲያናትም ከምስራቃውያንም ከምዕራባውያንም በአጠቃላይ ይህንን ችግር ለመቅረፍ ብዙ እገዛ መፈለግ ያለብን ይመስለኛል። ይሄ ግን እግዚአብሔርን ይዘን በዋናነት ደግሞ የእግዚአብሔርን አጋዥነት ይዘን ነው እና ይሄ በኢትዮጵያ በቤተ ክህነቱም በፖለቲካውም ጠላትን የማብዛት ነገር አለ ማለት ሰዎች ደፍረው ሂደው ጠላት የነበሩትን ወዳጅ ማድረግ ይችለዋል አሳምነው ማለት ነው። እኛ ግን ሁልጊዜ የሆነ ዳር ቁመን ስለ ጠላትነት ብቻ ለምን እናወራለን? ወዳጅ ማድረግ የምንችላቸውን አካላት ለምን ርቀት ሂደን አናረግም? በዓለም አብያተ ክርስቲያናት የኢትዮጵያ ቤተክርስቲያን የዓለም አብያተ ክርስቲያናት አካል ነች። በዓለም አብያተ ክርስቲያናት ውስጥ በጣም ብዙ ሪሶርስ አለ። ፕሮቴስታንቶች አሉ፣ ኢስተርኖች አሉ፣ ብዙ አካላት አሉ እዚያ ውስጥ የሚሰበሰቡ ማለት ነው። ይሄን ችግራችን እነሱ እንዲረዱት እነሱ ኮዛቸው እንዲያረጉት ለምን አናረግም? ምን ያህል ርቀት ሂደናል ነው? ወይንስ አሁንም የጣሊያንን ዘመን እያነሳን ያ ታሪክ ላይ ብቻ ነው የምንቆመው? እና እኒህ ነገሮች እኔ በጣም ያሳስቡኛል። በጣም በረጅም ጊዜ ብቻችን የምንታገለው አካል አድርገን ባናስበው፣ ራሳችንም ጠንክረን ራሳችንም በርትተን ራሳችንም እየሰራን ግን ሌሎች ፖቴንሻሊ ምንድነው በድርድር በሃይማኖት አይደለም የምንደራደረው፣ በምግባራችን አይደለም የምንደራደረው፣ በሌላ መንገድ ግን ኮዝን አትረድተን ኮዛቸውንም ኮዛቸው አድርገን ሃይማኖታችን ሳንነካ የእነሱንም ኮዝ እኮ ኮዛችን ማድረግ ይኖርብናል። ሃይማኖታችን ቀይሩ እስካላሉን ድረስ የእነሱን የሆነ ርዕዮተ ዓለም አይዲዮሎጂ ክርስቲያናዊ ያልሆነ አይዲዮሎጂ እስካልጫኑብን ድረስ የጋራ ኮዝ ካለም መፈለግ፣ አብረን የምንሰራባቸው ነገሮችም ካሉ መፈለግ። በቃ ይሄ የማይሆን ነገር ኢምፖሲብል የሆነ ነገር አይደለም፣ ሊሆን የሚችል ነገር ነው እና በዛ ደረጃ ማሰብ አለብን ብዬ ነው ማስበው። ረጅም ጊዜ ያወራው ቀሲስ እግዚአብሔር ይስጥልኝ። ቃልዮት ያሰማልን። በእውነት መምህር በረከት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም ትልቅ መልእክት ነው ያስተላለፉት። እንግዲህ ቦክሰኛ የሚቧከሰው በኪሎ ልክ ነውና
በማንኛውም ረገድ ራስን ለመከላከል የግድ መመሳሰል ያስፈልጋል። መምህራችን የተናገሩት ትልቁ መልእክት ነው። ግን የበለጠ ደግሞ ቀልቤን የገዛኝ ነገር ሁሉንም እኛ ጠላት የምናደርገው ነገር የሚለውና ከሌሎች ጋር ለምን ማንተባበረው የሚለው ነገር ወሳኝ ነገር ይመስለኛል። ወደድንም ጠላንም እኛ የዓለም አብያተ ክርስቲያናት ህብረት አባል ነን። በተራችንም መርተናል። በስብሰባዎችንም በሀገራችን አድርገናል። ከዛም አልፎ ደግሞ በየስብሰባዎችም እየተገኘን ነው። በነገራችን ላይ እንደ ትልቅ ማስተዋልና መረዳት ካለን አንድ ነገር ላሳያቸውና ወደ ቀጣዩ ተናጋሪ መውሰድ እፈልጋለሁኝ። ምክንያቱም ይሄ ስለሚጠቅመን ነው። አሁን መምህራችን ካነሱት ጋር ክቡር መጋቤ ጥበብ ትልቁ ላይ ቢያደርጉኝ ሰሞኑን አንድ የካቶሊክ መሪ ተገኝተው የተናገሩትን ነው እንየው። ግንቦት 25 ቀን 2018 ዓ.ም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቫቲካን የምስራቅ አብያተ ክርስቲያናት ክፍል ኃላፊ የሆኑትን ብፁዕ ካርዲናል ክላውዲዮ ጉጀሮቲን በቢሮአቸው ተቀብለው አነጋገሩ። This is a sign of priority that on your side is a sign also of friendship. ብፁዕ ቅዱስነቶን በመንበሮ ላይ ወደ ኢትዮጵያ በገባሁበት በመጀመሪያው ቀን ለማግኘት በመቻሌ ታላቅ ደስታ ይሰማኛል። ይህም በመጀመሪያው ዕለት እንዳገኘው ብፁዕ ቅዱስነቶን እንዳገኘው እድል ማግኘቴ ለእኛ የተሰጠንን ቅድሚያ ክብር ያመለክታልና እጅግ በጣም ደስ ብሎኛል ስላገኘሁት። Deeply moved at the idea that I am on the land of martyrs, of monks, of people of very ancient civilization. አሁን የመጣሁት የብዙ ሰማዕታት፣ የብዙ መነኮሳት፣ የብዙ በቅድስና ሕይወት ውስጥ ያለፉ መንፈሳውያን ሰዎች ያለፉ ኢትዮጵያ ነው። We live in a very strange world and in a very strange period. በጣም እንግዳ በሆነ ዓለም ላይ እንግዳ በሆኑ ክስተቶች መካከል እየኖርን እንዳለን እገነዘባለሁ። Fortunately, it takes place all over the world. እንዳለመታደል ሆኖ በጣም አቅሉን ያጣ የፖለቲካ አካሄድ ዓለምን እየተቆጣጠራትም ይገኛል። Creating a disbalance of forces that puts Christianity in very big danger. የአቅሞች በተለያየ መንገድ መዛባት ክርስትናን በጣም ከፍተኛ አደጋ ላይ እየጣለው እንደሆነ እንረዳለን። ጊዜያቸውን ላለመውሰድ ሙሉ ይቅርታ ጊዜያቸውን ላለመውሰድ ነው። ሙሉውን ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደችን ቀንጭበው ስላቀረቧት ነው። መቼስ እነሱ ለኛ ቆመዋል ማለት አይደለም። ግን እኒህ ካቶሊክ እንደሚታወቀው ማጆሪቲው በዓለም ላይ በክርስትና ጫፍ ላይ የደረሰው ካቶሊክ ነው፣ ሁላችንም የምናውቀው ነው። ነገር ግን እነሱ የሚያዩበትና የሚረዱበት ክርስትናው ክሬዚ ፖለቲክስ ነው ያሉት። በጣም ግራ የሚያጋባና ክርስትና የተጠላበት ዘመን እንደመሆኑ መጠን ጥንቃቄ እንዲደረግ የሚልና በጋራ መስራት እንዴት እንደሚቻል ነው ሲናገሩ የነበረውና ቅድም መምህራችን ካቀረቡት ጋር በጣም እጅግ የሚቀራረብና መስራት ያለብን እስከዛሬ ድረስ ያልሞከር ነው ያልሆነ። እኛ ግብጾችን ብዙ ጊዜ በተደጋጋሚ እናነሳለን፣ እንደ ምሳሌ ማድረግ እንጠራለን። ጥቂቶች ናቸው። ይበልጥ ደግሞ የግብጾችን ጥንካሬና አቅም የምናውቀው በተለይ በውጭ ሀገር የምንኖር ሰዎች ነን። ለእውነቴን ነው የምላቸው። ጥቂቶች ናቸው፣ ግን በጣም እጅግ ተደራጅተዋል፣ ተቋቁመዋል። በኢኮኖሚም በእምነትም ድርጅተዋል፣ እውነት ለመናገር። ስለዚህ ዛሬም እኛ እንኳ ታላላቅ መገልገያ ቦታዎችን፣ ስፍራዎችን፣ አዳራሾችን ስንፈልግ እነሱን ጠይቀን ነው። ልጆቻችንም የሚማሩት እነሱ ትምህርት ቤት ነው። ይሄ የኛ ቅድም መምህራችን እንዳሉት ለሌሎች እምነት ያለን የተንሸዋረረ ሐሳብ በፍጹም እንድናድግ አላደረገንም የሚለው ትክክለኛ ነው እና ችግራችንንም እንዳይረዱልን እንዳያውቁት ሆኗል።
እንዲህ ገፍተው ከመጡ ደግሞ የበለጠኛ መጠናከር ተገቢ ነው ለማለት ነው። መጋቢ ጥበብ ለእርሶ እድሉን ሰጥቼ እርሶ እንዲጋብዙልኝ ይፈልጋለሁ። ሌሎችን ቃል ያሰማልን መምህር በረከት ሊቀ ትጉሃንም ሁላችሁንም አባቶች ወንድሞች እግዚአብሔር ይጠብቅልን። እኔ ማሳሰቢያ ነው መናገር የፈለኩት ያለኝ 30 ደቂቃ ነው። ያው እኔና ሊቀ ትጉሃን ደግሞ ሌላም ስብሰባ አለን በዚሁ በቤተክርስቲያን ጉዳይ። ስለዚህ አጠራጥር እያደረግን ሀሳባችንን ሰጥተን ብናጠቃልል በጣም ደስ ይለኛል ለማለት ነው። ፈለገ ፀሐይ መንገድ ላይ ነኝ ብለዋል። መምህራነ ዘክርስቶስ እንኳን ደህና መጡ። እህታችን ማረይ መምህር ማነው የሚለው ተውቦ ሀሳብ ይስጡና መጨረሻ ላይ ማንሳት ያለብንን ነገር አንስተን ብናጠቃልል ይከትጓል። መልካም እንዲያድሉ ነው እንዲሰጡ ነው ለእርሶ እድሉን የሰጠው። መምህር ተውቦ አሉ? ያው አባታችን እንግዲህ መምህር የሆኑ ምን የሆኑ ስላላወቁ ይቅርታ። በረከት በሚለው ፕሮፋይል ያሉ የሰጡን ሀሳብ ሙሉ ለሙሉ መውሰድ ለምሳሌ ጲላጦስና ሄሮድስ ለአንድ ዓላማ ጋር ያለን ንብረት ሳይሆን ራሳችን ጋር ንብረት የለንም። ራሳችን እኛ እንደው አይደለም በእምነት ከማይመስሉ ሌሎች ተቋማት ጋር እንደ ክርስትና እኛ ራሳችን ንብረት የለንም። ይሄ 60 ሚሊዮን ህዝብ ያላት ምናምን ብለን ብናወራም 60 ሚሊዮኑም 60 ሚሊዮን አስተሳሰብ ለየራሱ ያለው እንጂ ቤተክርስቲያን አንዲት ናት ብሎ የሚናገር በአንዲ ቤተክርስቲያን የሚያምን በአንድ ሃይማኖት የሚኖር ግን በየግሉ የሚሄድ እንደው ለክርስትና ማለት ተጠምቅ ያለው ለማለት እንጂ በህይወታችን በየትኛውም ጊዜ በአገልግሎታችን ህብረት ኑሮና ያቅምና ይሄ ጎርቶናል። ይሄ ህብረት አለመኖር ለሌሎች ሁሉም እየተነሳ እኛ ላይ ጣቱን እንዲሰነዝር ወይም ደግሞ ጥቃቱን እንዲያደርስ ያደረገው የራሳችን የኦርቶዶክሳውያን ህብረት አለመኖር ነው። ምናልባት እንኳን ተባበርን የምንለው መሰረት የሌለን ህብረት የሆነች ጉዳይ አይተን ለሳምንት ብቻ አልቃሾች ነንና በተለይ ሰዎችም ችግራችን እንዳይረዱልን ያደረገልን የመጀመሪያው ህብረት የለንም። ይሄንን ህብረት እንደሌለን ስለሚያውቁ ሊረዱን አልቻሉም። ሁለተኛ ደግሞ የሆነች ጉዳይ ስንገጥመን ልቅሷችን ተለምዷል። ልቅሷችን ብናለቅስም በቃ አዘን ብንል ረዝም ሰዓቱ ሳምንት ነው። በቃ ሳምንት አንድ ጊዜ እንጮሃለን፣ ከዛ በኋላ እንረሳዋለን። በሶስተኛ ደረጃ እንደዚህ ነገሮች የጠነከሩብን ምንድነው የራሳችን የውስጥ አደረጃጀት የለንም። እንግዲህ ቀዳማዊቷ ለ7518 ዓመት የቆየችው ተዋሕዶ ኦርቶዶክስ የራሷ የሆነ ያኗኗር ስርዓቷን ከእግዚአብሔር በቀጥታ እግዚአብሔር ፍጥረታትን በመፍጠር የተቀበለች ቤተክርስቲያን እግዚአብሔር በእንደው በሚያውቀው እንኳን አይደለም ለእምነቷን ለማስቀጠል
አገልጋዮቿን በስነ ስርዓት ለመምራት እንኳን የራሷ የሆነ የትምህርት ካሪኩለም እንኳን የሌላት ለዓለም ይሄን የሰጠች አሁን ደግሞ እንዲሆነች ናትና ይሄን ምንድነው ያደረገው ወደሚለው ስንመጣ በቃ በቅድ መመራት የሚባልና ህብረት የሚባለው ህይወት እኛ ላይ የለም። ምን ሰራቸው ስራዎችን በውስጥ አደረጃጀት አንሰራም። ሌሎቻችን ይሄ አሁን የሚከናወነው ድንገት የተፈጠረ ወይም በዚህ ዘመን የተፈጠረ ብቻ አይደለም። አባቶቼ ከኔ በይበልጥ እናንተ ስለምታውቁት የ50 ዓመት የ100 ዓመት እቅድ አቅደው ነው በዚህ ልክ እየሆነ ያለውና እኛ የ50 ዓመት ቀርቶ የ5 ዓመት የለንም። ገና አሁን ዳዴ እያልን የ10 ዓመት የጀመርነን አብዛኛውን ውይይታችንን በመድረክ ነው። ገና የሆነ ስራ ልንሰራ ስናስብ በጽሁፍ ሳናወጣው አርቀነው ሳናወጣው ሌሎች ሰዎች ጋር ይደርሳልና አሁንም እዚህ ላይ ብቻ ማውራታችን መፍትሄ ያመጣን ብዬ አላምንም። የሌሎቹ እቅድ የሚታየው ስራው ነው የሚገልጠው። የኛን ደግሞ ገና ጽሁፉ ሳይወጣ እንኳን ስራው ሊገልጠው ጽሁፉ ሳይወጣ ሐሳቡ ከሌሎች ደርሶ እናገኘዋለንና በዚህ መንገድ የውስጥ መስመር አደረጃጀት ቢኖረን እላለሁኝ። እንደው እነዚህ ነገሮች ባለመኖራቸው ያው ተጎርተናል። ቅድም እንዳልኩት የሆነች ጉዳይ ተፈጠረች ሻማ ሰቅሎ ወይም ደግሞ ኦርቶዶክስ ሀገር ናት ለሀገር እንዴት ሰጠች እያሉ ከመፈከር ውጭ ሌላ መሰረታዊ የሆነ ነገር የለንም። እንደው መፍትሄ ይሆናል ብዬ የምለውን ሐሳብ ልናገርና ሰዓት እንዳለቀ ስለነገሩኝ ቀደም የወሰዱትን የአባታችንን ሙሉ ለሙሉ እንዳለ ተቀብዬ ራሱ ምዕመኑን ብናነቃ አሁን ከላይ አብዛኛውን ጊዜ የኛ ችግራችን እየበዛ ሄደው ከላይ ነው የምንጠብቀውና ላይ ነው የምንጠብቀው የሆነ ሰው ወይም በሲኖዶስ ቀጥታ ውጡና እንዲያርጉ የሚለውን ብቻ ነው የምንጠብቀው። ቢያንስ ራሳችንን ለማዳን እኔ ራሴን ለማዳን ሌላ አማካሪ ያስፈልገኛል አያስፈልገኝም እሱ እንግዲህ እንደ ጉዳዩ የሚወሰድ ጉዳይ ይሁንና ቢያንስ ራሳችንን ለመከላከል ራሳችንን ለመጠበቅ እኛ ራሳችንን በራሳችን ማደራጀት እንችላለን። ይሄ ዶግማ አይደለም ወይም ቀኖናን የሆነ ህግ ወስኑልን አይደለም። የሆነ መመሪያም ሰጡን አይደለም። ይሄ ወይም ደግሞ እንዲህ አይነት ጉባኤ ይካሄድ አይደለም። ስለዚህ ራሳችን ለመጠበቅ ከአጥቢያ ጀምረን እስከ ላይ ድረስ በራሳችን ከላይ ከምንጠብቅ ይልቅ ከአባቶቻችን የምንፈልገው አለ ያለ አባቶቻችን ፈቃድ ማድረግ የማንችለው እሱ ህግ ምናምን ከአባቶቻችን ይወጣል። ሌሎችም መመሪያዎች ራስን መጠበቅ ግን ራስን በራስ ማዘጋጀት የሚቻልበት መንገድ ቢኖር ነው። ከዛ ውጭ እንደው ምዕመኑ ላይ አልሰራንም ብዬ አምናለሁ ከኛም ጨምሮ። የምን ይባል ኦርቶዶክስ ማለት ለመሞት የተፈጠረ እንጂ ለመኖር የተፈጠረ የማይመስለው ኦርቶዶክሳዊ አለ። ለመሞት ብቻ የተፈጠረ እንደዛ አይነት ዓላማ ያለው ትውልድ አለና ለመሞት ብቻ አይደለም እኛ የተፈጠርነው በህይወት ለመኖር ነው። አይደለም በዚህ ምድር በመንግስተ ሰማያት ሕያዋን ሆነን ለመኖር የተፈጠር በኃጢአታችን ምክንያት ሞትን ብናመጣ እንኳን ከሞት ድነናል። ስለዚህ ለሞት የተፈጠርን ሳይሆን ለመኖር የተፈጠርን መሆናችን ትውልዱ ላይ እንደው ግንዛቤ ቢያገኝ እላለሁ። ከዛ ውጭ ምንም ማድረግ አንችልም። አሁን ሌሎቹን ዓለማት ከማንቃታችን በፊት አባቶቻችንን ማንቃት ይጠበቅብናል ብዬ አምናለሁ። በየትኛውም ጊዜ እንሳደም ማለት አይደለም። መዋቅሩ ፈርሷን እያል እንዲህ አባት የለም እያል እንዲህ የሚለውን ሳይሆን በቃ እናንቃቸው። አባቶቻችን ናቸው። ግን በምን መልኩ እናንቃቸው? ይንቁ። ምናልባትም ይህ ወጣቱ በደንብ የሚበሳጨው በየቀኑ ሶሻል ሚዲያ እጁ ላይ ስላለ ነው። አረጋውያን የሆኑ አባቶቻችን በእርግጥ ህይወታቸውን መፍራት የማይችሉ አባቶቻችን አሉ። ለነሱ ግን ማድረስ የምንችለው በምን መንገድ ነው? መልካም እያሳዩን ስለሆነ ያው በቅርብ ቀን አባታችን ብፁዕ ቅዱስ አቡነ ማትያስ የሰጡንን ሐሳብ ወይም ደግሞ በተፈጠረው ጉዳይ ሐሳብ ሰጥተውናል። ስለዚህ ምን ለማለት ፈልጌ ነው? ሌሎች መንቃት የሚገባቸውም ልናነቃ ራሳችንም ልናነቃ መጠበቅ ይጠበቅብናል። እንደ አንዳንድ ኦርቶዶክሳውያን አሉ። በእውነት አንዳንድ ጊዜ እንደው ቅድም ከተናገርኩት ሐሳብ ጋር ኦርቶዶክሳውያን ማለት እኛ ለመግደል እጅ የምናነሳ አይደለንም። ለመሞትም ግን የምንፈቅድ አይደለንም። ምን ሞትበትም ዋጋ የሚያሰጥ ሞት ነው እና አሁንም እንደ የመጽሐፍ ቅዱስን ሐሳብ ይሄ ማቴዎስ የጻፈልንን ለመጸፋ አከመልታዊት የከዘየማን ይሄን ቀኝ ፊትን ቢመታ ግራን ስጠው ይሄን እና የመሳሰሉ ብዙ ነገሮች አሉና እነዚህንም በውል ባለመረዳት ራሱን በኃጢአት የገደለ ክርስቲያን
ራስን ለመከላከል ግን ነውር የሚመስለው አለ። ራሱን በኃጢአት የገደለው አንድ ኦርቶዶክሳዊ እንደኛ ኦርቶዶክሳውያን ኃይላችን እግዚአብሔር ነው፣ እኛ እንደነሱ አንገልም፣ እኛ እንዲህ አንልም እያለም ራሱን የሚያደነዝዝ አታላይ ወጣት እንዳለን እየተረዳይ ነው። ትናንትም በአንድ ቤት ላይ እንዲህ እየተወያየ እንዲህ አይነት ሀሳብ የሚያንጸባርቁ ነበርና እንግደል ማለት አይደለም፣ ራሳችን መጠበቅ ግን የተፈጥሮ ግዴታ ነው፣ የተሰጠን የአካል ግዴታ ነው እና በዚህ ልክ ራሳችን ማዘጋጀት ብንችል ነው። ለሌሎች አባቶች እድል እንድሰጥ ስላስገባችሁኝም ሀሳብ እንድሰጥ እድሉን ስለሰጣችሁኝ እጅግ አመሰግናለሁ። ብራኪያችሁ አይል እግዚአብሔር ይስጥልን መምህራችን። ምናልባት አንድ ነገር ለእናንተ አሳይቼ መጋቤ ጥበብ አሁን እድሉን እንዲሰጡ ነው የምፈልገው። ከ32 ደቂቃዎች በፊት የሰላም ሚኒስቴር ያወጣውን መግለጫ እያየው ነበር። እዚህ ላይ ለእናንተም እያሳየዋቸው ነው ስክሪን ላይ። በጣም የሚያሳዝን ገዳያችን ማን እንደሆነ ግልጽና ምንም የማያሻማ ነገር ነው። ምንድነው የሚለው? የእምነት ተቋማት የማንኛውም የፖለቲካ ማስፈጸሚያ ሊሆኑ አይገባም፣ የሰላም ሚኒስቴር ነው የሚለው። በ29 ይላል እንግዲህ የወጣው ምንድነው የሚለው መሰላችሁ? ሚኒስትሩ ወቅታዊ ሀገራዊ ጉዳዮች በማስመልከት በሰጡት መግለጫ ሰሞኑን በአርሲ ዞን የተለያዩ አካባቢዎች ሽብርተኛው ሸኔ በንጹሐን ላይ የፈጸመውን ጥቃት አውግዘዋል ይልና የሚገርመውና የሚያሳዝነው እዚህ ላይ ነው። በዞኑ አስኮ ወረዳ ደለታ ጨፌ ቀበሌ በተፈጸመው ጥቃት 4 ንጹሐን ዜጎች የተገደሉ ሲሆን አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም 65 መኖሪያ ቤቶች ተቃጥለዋል ነው የሚለው። በጣም የሚገርም ነው። በተመሳሳይ በሽርካ እና ሆንቆሎ ዋቤ ወረዳዎች በሽብር ቡድኑ ታግተው የነበሩ በድምሩ 4 ንጹሐን መገደላቸውን ገልጸው በዞኑ በተፈጸመው ጥቃት 8 የጸጥታ አካላት መሰዋታቸውን ጠቅሰዋል ይላል። ምን ለማለት ፈልጌ ነው የገለጥኩት? መሞታችን እንኳ ሊያምኑልን አይችሉም። ገለውን እንኳ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል እንደሞተ ብቻ ነው እየገለጡት ያሉት እዚህ ላይ እና እንዲያው ይሄንን አጋጣሚውን ጠቁሚያችሁ ለማለፍ ነው። ክቡር መጋቤ ጥበብ ወደ እርስዎ። ያሳዝናል በጣም እግዚአብሔር ይስጥልን። መምህርታውንም ቃለ ሕይወት ያሰማል። እናመሰግናለን። የኔታ ነዘ ክርስቶስ መጋቤ ሐዲስም እንኳን ደህና መጡ። ማህበረታችን ሀሳብ ካላችሁ አጠር አጠር አድርጋችሁ ሀሳባችሁን ግለጹና እንጨርሳለን። ሰላም ክርስቶስ ይብዛሎት። ቀሲስ ይፍቱኝ ይባርኩኝ። አይ ቲንክ እኔን ነው እንዳወራ የተፈቀደልኝ። መልካም እሺ፣ አመሰግናለሁ። አሁን የከፈተውን ዜና እያየሁት እየተናደድኩ ነበር እና ሲከፍተው ገና ነው የተናደድኩት ደግሞ ማለት ነው። ቀሲስ ያስታውሱ እንደሆነ ከ3 ቀን በፊት ትህትና ቤት ቁጭ ብለን ከ4 ቀን በኋላ የምንሰማው ነገር አለ ብዬ ነበር አይደል? ከ4 ቀን በኋላ የምንሰማው ነገር አለ ብዬ ነበር። ትናንትና ስብሰባ ተደረገና ከመንግስት ጋር የመስራት ግዴታ እንዳለባት ቤተክርስቲያን ነበረ ሲነገር የነበረው። ደብዳቤም ገብቷል፣ እሱንም ማውጣት እችላለሁ። ከመንግስት ጋር ቤተክርስቲያን ግዴታ መስራት አለባት፣ አለበለዚያ መገደላችን እንደማይቆም የደም መስቀል ይዘው ትናንትና ወጣቶች በተሰዉበት፣ ትናንትና ወንድሞቻችን ባረፉበት ቤተሰቦቻቸው እንኳን እንዲቀብሯቸው ሳይደረግ ሬሳ ፖሊስ እየገደለ ፖሊስ እያጀበ የቀበራቸው ወንድሞቻችንን አንረሳ። እነዛ ልጆች ከሞቱ በኋላ ግን የመጣ ሰው ትናንትና ምንድን ያደረገው? ግዴታ ቤተክርስቲያን ደብዳቤዎቹ እንዳለ ማውጣት ይችላሉ። ዝርዝር ቤተክርስቲያን ግዴታዋ ነው ከመንግስት ጋር መስራት። ትህትና በጥቂቱ ነው የደረሳት ቪዲዮ፣ እሱን ሰርታበታለች፣ ማየት ትችላላችሁ። ግዴታዋ ነው ቤተክርስቲያን ተብላ ወጥቶባታል ማለት ነው። ከትናንት ወዲያ ኡስታዞች ድጋሚ በላይቭ ገብተው እነሱ በወታደር እየታዘዘላቸው ተመድቦላቸው እንደሚንቀሳቀሱ ወንድ የሆነም እንደሚነካቸው ሲፎክሩብን ነበር። ትናንትና ይህንንም ማውጣት ይችላሉ። ለምን ከአንደበቴ ለምትወጣው ነገር በሙሉ ማውጣት የምችለው ነገር መሞታችንን መናገር አይደለም፣ መሞታችንን እንዲሰማ እንኳን አይፈልጉም። እኔ በጣም ያዘንኩት ዘማሪያም ምን ብሎ ነበር በላይቭ ላይ? እየተገደልን በዚሁ ከቀጠለ ነገ
እናንተ ደሞዝ የምታገኙበት ሁኔታ እንዴት ነው የሚሆነው? አታገኙም፣ እኔ ከተገደልኩ አታገኙም ብሎ ያለው ያችን ቀንጥቦ ማውጣት ያወጡ ሰዎች አይቼ በጣም ያዘንኩት። አዎ ለምሳሌ አሁን አንድ ቤተክርስቲያን ውስጥ 3 ዲያቆንና 2 ካህን አይደለም የሚቀድሰው አባታችን። ማንም ለምሳሌ እኔ ያለሁበት አካባቢ ላይ እኔም ቤተሰቦቼም ማህበረሰቡም ከሞተ እነዛ 5ቱ የቀሩት 2ቱ ካህንና 3ቱ ዲያቆን ምን ያደርጋሉ? ይቀድሳሉ? አይቀድሱም። ጥለዋት ነው የሚወጡት። ለምን? ደሞዝ የላቸውማ። ጥለውት የወጡትን ቦታ ስላለ ማለት ነው። ለህይወታቸው ፈርቶ አይደለም ጥለው የሚወጡት። በተለይ አሁን ላይ ያሉት እኔ ይህንን ስናገር ኢትዮጵያ ላይ ያሉትን ሙሉንም ደግሞ አይደለም የሚያካትተው። አሁን ላይ ሁሉም እየሸሸ ነው የሚወጣው። ደሞዙ ካልጎደለበት አሁንም ፍትህ ብሎ የሚጠይቅ አብዛኛው በተለይ ቤተ ክህነት ውስጥ የሚሰራ አንድም ሰው የለም። ትናንትና በተደረገው ስብሰባ ላይ አልሄድም ብለው ያሉ ጳጳስ ዛሬ ላይ ከቤታቸው እንዳይወጡ የተደረጉ አሉ። ስም መጥራት ይችላል። ትናንትና 4 ኪሎ ስብሰባ ሄደው ነበር። ለዛ ስብሰባ ላይ አልሄዱም ያሉ ጳጳስ ግን ዛሬ ላይ ከቤት እንዳይወጡ ተደርጎ ከሀገርም አልወጣም ብለው ስላሉ ነው ጭምርም ነው ስብሰባም አልሄድም ከሀገርም አልወጣም ያሉ ጳጳሳት። ነገ ከነገ ወዲያ ደግሞ ስልካቸውን ይነጠቃሉ። ከአባቶቻችን ትዕዛዝ እንጠብቅ የሚባል ነገር አለ። እኔ በበኩሌ ማለት ነው እንደ አንድ ክርስቲያን ወጣት እኔ በበኩሌ አሁን የሚመራን አባት አለ። ስለዚህ ከአባቶቻችን ቅድም መምህር ሲሉ ነበር ከአባቶቻችን መጠበቅ ያለብን ነገር ይኖራል። ወፍ እኔ በበኩሌ ወፍ ነው የምለው እንደዚህ አይነት ነገር እነሱ ስላላስከበሩ በአመራር ላይ ያሉት ስላላስከበሩ ነው ዛሬ ላይ ወዳጄ አላሁ አክበር ተብሎ ተገለ ወንድምህ አላሁ አክበር ተብሎ ተገላ እህትህ የ16 ዓመት ልጅ ኳሩሲ ላይ ቆሞ አይቷል። እህቱና እናቱ ስትደፈር አባቱ እሳት ውስጥ ሲገባ አይቷል። ይሄ ልጅ ዛሬ አዲስ አበባ ላይ ነው ያለው። ነገ ይሄ ልጅ ምን አይነት ጭንቅላት ነው የሚኖረው? እስኪ ሳሉት ቆማችሁ እህታችሁ እና እናታችሁ ስትደፈር አያችሁ። ዞር ስትሉ አባታችሁ እሳት ውስጥ ሲከተት ታዩታላችሁ። ቤቱ እላዩ ላይ ተዘግቶበት ሲነድ ታያላችሁ። ከዛስ ይሄ ልጅ ምን አይነት ጭንቅላት ነው የሚኖረው? ምንም አይነት ጭንቅላት አይኖርም። እብድም ጅልም እየሆነ ነው ሊኖር የሚችለው። ስለዚህ እኒህ ከአባቶቻችን እንጠብቅ። አሁንም ደግሞ ድጋሚ እንሰማለን። እያንዳንዳቸው ኢቭን የቲቪ ቻናሎች በሙሉ የተሰጣቸው ወረቀት አለ። እንደዚህ አሁን ዜናውን ያሰማህን ወንድማችን ከ30 ደቂቃ በኋላ እያንዳንዳቸው የቲቪ ቻናሎች አሁን መግለጫ ይሰጣሉ። ተከታተሉት ሁላችሁም ማለት ነው። ፋና ቲቪ አራት ክርስቲያን ነው የሞተው ብሎ መግለጫ ካልሰጠ ምን አለች ማዕሬት ምኛላችሁ? እውነት 4 ክርስቲያን ሞተው ተብሎ ነው መግለጫ የሚሰጠው። ስንት ሰው ነው የታረደብን? ሙሉ ማህበረሰቡ ተፈናቅሎ አይ ምንም የለም እንዴ ገብርኤል ቤተክርስቲያን አልተቃጠለም ብለው እኮ ጆሎአችን ላይ ዘግተው ነው ስልኩን ብሎክ ያደረጉኝ። የዛ አካባቢ ሀገረ ስብከት ውስጥ የሚሰሩት ስም መጥራት አልፈልግም፣ ካስፈለገም እጠራዋለሁ። ገብርኤል ተቃጠለ፣ እስኪ ስለዛ ነገር መረጃ ስጡን ብለን ስንላቸው ተሳስታችሁን የደወላችሁትም ያሉን አሉ። እንግዲህ በዛ ሰዓት እኛ ከወጣቶቹ ቪዲዮ እየደረሰን ነው። አይ ተሳስታችኋል፣ የተሳሳተ አካባቢ ነው የደወላችሁት ብሎ ይዘጋል። በጣም ነው የሚያሳፍረው። ማንም ምንም ይሁን አባቶቻችን የሚባለው ወዳጄ እመነኝ መንበር ተነካ ሲባል ብቻ ነው ወጣት ጥቁር ልበስ ማቅ ልበስ ደረት ድቃ እየተባልክ የምትባለው። አባቶቻችን እስኪ ይውጡና በፊት እኮ እንዴ አባቶቻችን ወጥተው ነው አይደለ ከዛ ምእመኑን ተከተለን የሚሉት እንደዛ ነው። አሁን ወጣቱ ተነስቶ ነገር ግን እነሱ ስላልጎደለባቸው ብቻ ለህይወታቸው ፈርተው ያልኖረ ወጣት እኮ ነው። ወጣቱነትን ያልኖረ ወጣት እኮ ነው ተነስቶ እንሂድ
አኒ ቆመን ስንገደል የሚለው ያልኖረ ወጣት ነው። ልጅነቱንም ወጣቱነቱንም ያልኖረ ክርስቲያን ነው ይሄንን የሚለው። ኖረውት ተደላድለው ኖረውት አሁን ላይ ለየትኛውስ እድሜያቸው ነው? ከዚህ በኋላ ለየትኛው እድሜያቸው ነው? ምን አለ ወጥተው እንደው ተከተሉን ቢሉ አንድ እርምጃ እንኳን ማለት ነው። በኢቭን አሁን በኢዮትሲም ሊሆን ይችላል በማህበረ ቅዱሳን የሚሰሩ ወንድሞቻችን በምንም እሺ ወንድሜ በምንም አይነት መንገድ በራሳቸው ፔጅ ማለት ነው አንዲት የያዘን መግለጫ ማስተላለፍ አይችሉም። አንዲት ማለት ነው አንድ ነገር ካስተላለፉ በእነሱ ስላልሆነ ማለት ነው። በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። ከሰዓታቶች በኋላ የሚለቀቁትን ዜናዎች ለመስማት ሞክሩ። 4 ሰው 3 ሰው 6 ሰው እየተባላችሁ ትሰማላችሁ። ኤኒዌይስ ክርስቶስ ይርዳን። አመሰግናለሁ። ቸር ቆዩ። መምህር እሺ፣ መጋቤ ጥበብ ይቀጥሉ። ምናልባት አድርጌ እያወራሁ ነበር። ይቀጥሉ። ሊቀጥሉ። እናመሰግናለን። እህታችን በርቺ፣ ቃል ያሰማልን። በደንብ እዚህ ሚዲያው ላይ ተግተው እያገለገሉ ካሉ እህቶቻችን አንዷ ናት። ማሬ ለማታውቋት እግዚአብሔር ይባርክሽ፣ በርችልን። መምህራነ ዘክርስቶስ ይቀጥሉና ከዛ መጋቤ ሐዲስ በዛው የመጨረሻውን ነገር ተናግረው ማሳሰቢያ ከሰጠን በኋላ ጸሎት ያደርጉልናል። እንዴት አደራችሁ? እንዴት አመሻችሁ ነው መሰለኝ የሚባለው። እናንተ እንዴት አመሻችሁ ነው? ሰላም ብያለሁ። ቡራኪያችሁ የደረሰ አባቶቼ ቃልበትን ያሰማልን፣ ለመምህራኑ ቃልበትን ያሰማልን። አይ እኔ እኮ ሀሳብ ለመስጠትም ሳይሆን ምናልባት ሰዓት 30 ደቂቃ እያሉ ስለነበረ ሰዓት ይሄድ ይመስለኛል እና ሀሳቡ ስለሚያልቅ ነገም ከነገ በስቲያም ስለምንቀጥል የወንድሞች ሀሳብ የኔም ሀሳብ ስለሆነ ምናልባት ብዙሃኑም ተነግሯልና የተለየም ይህን ያህል ብዙ የራቀ ሀሳብም ስለሌለኝ ማጠቃላይ ሀሳብ ቢሰጥና እሱም ቢያርፉ ለማለት ያህል ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። የኔታ ወልደሰንበት በጣም እናመሰግናለን። እውነት ለመናገር እዚህ ሶሻል ሚዲያው ላይ በደንብ ተግተው እያገለገሉ በዚህም ጉዳይ በየቤቱ እየገቡ ቅድም ስንለው ዛሬ ሙሉ ቀን ስንለው የነበረውን ቤተክርስቲያኒቱ የምታስተምረውን ትክክለኛ ትምህርት ይሄ ዝም ብሎ ህዝቡን የሚያጃጅል ቁጭ ብሎ አራጁን እንዲጠብቅ የሚያደርግ ትምህርት ሳይሆን መጽሐፍ ቅዱሳዊ የሆነ ትክክለኛ ቤተክርስቲያኑን ትምህርት ከሚያስተምሩ መምህራን አንዱ ናቸው። ፎሎ አድርጓቸው። በዚሁ እዚህ ያላችሁ ሁላችሁም እዚህ ያሉትን መምህራን መምህር በረከትም እጅግ የምንወዳቸው ዘመኑን የዋጁ ትልቅ መምህራችን ናቸው። ፎሎ አድርጓቸው። ሁላችሁም ታውቋቸዋላችሁ። እጅግ እናመሰግናለን። እግዚአብሔር ያክብርልን። ሊቀ ትጉሃን እንግዲህ የቀረን ነገር ምንድን ነው? ክቡር መጋቤ ጥበብ ምናልባት ቅድምም የነበሩ አባቶቻችን እና አሁንም ያላችሁ ሁላችሁም በውስጥ መስመር ከመጋቤ ጥበብ ጋር ብትገናኙ በስልክ ወይንም ደግሞ ስልካቸውን ለሳቸው ብትልኩ በጣም እጅግ ደስ ይለናል። ምናልባት አሁንም ላያችን ላይ እየተደወለ ነበር ሌላ ስብሰባ ስላለን በማስታወቂያ መልክና እንዲያው አንድ አጭር ቀጠሮ በቅርብ ቀን ተገናኝተን የምንነጋገርበት ቢያዝና ወደዛ ብንሄድ መልካም። እግዚአብሔር ይስጥልን። እንግዲህ ዛሬ የተገናኘንበት ዋናው ዓላማ ያው ለሞቱ ወገኖቻችን ጸሎተ ምህላ አድርገናል። ይህ ቀላል ነገር አይደለም። ቅድም መላከ ገነት ቀሲስ ዲበኩሉ በደንብ ገልጠውታል። ሁላችንም በምናገለግልበት አጥቢያ ቤተክርስቲያን የምናደርገውን ነው። እዚህ ለሾው ምናምን ሳይሆን ማድረግ ያለብን ስለሆነ በተለያየ ሁኔታ ውስጥ ደግሞ ስላለን ሁላችንም ኦርቶዶክሳውያን አንድ ላይ ሆነን የምንጸልየውንም ጸሎት ደግሞ እግዚአብሔር እንደሚሰማን ስለምናምን ማድረግ ያለብን ነገር ስለሆነ ነው። እሱን እንግዲህ እንደ እግዚአብሔር ፈቃድ ይሄ ጾመ ሐዋርያት ሳያልቅ አንዱን ቀን እንደግማለን ብለን እናስባለን። እሱን እንነግራችኋለን። ሌላው ቅድም መምህር በረከት እንደተናገሩት ሁላችንም እንደምናምነው አሁን እያላችሁ ያላችሁት በተለይ ምዕመናኑ በቃ እሺ እናንተ አባቶቻችን ምሩን፣ አትሊስት ማድረግ ያለብንን ነገር ንገሩን እያላችሁ ስለሆነ አንድ ቴሌግራም ቻናል እንከፍታለን። እሱ ላይ እየገባን እንግዲህ ማድረግ ስላለብን አጭር ጊዜ፣ መካከለኛ ጊዜ፣ በረዥም ጊዜ መስራት ስላሉብን ጉዳዮች እንነጋገራለን። ስለዚህ እሱን በቅርብ አሳውቃችኋለሁ። አይ ቲንክ ነገ እሑድ ስለሆነ ነገ ማታ ለቅዳሴ ትምህርት ስንገናኝ እሱን ሰርተን ከሊቀ ትጉሃን ጋር የምናሳውቃችሁ ይሆናል።
በተረፈ ግን ሁላችንም በያለንበት እንጸልይ፣ ጸሎት አይቋረጥም። ከዛ ባለፈ ግን ንቃተ ህሊናችን ይደግ። በሁሉም ዘርፍ ንቃተ ህሊናችን ማደግ አለበት። ቅድም ሲነገር አዲስ አበባ ራዲየስ ያሉ ከተሞች፣ አካባቢዎች በሙሉ እየተባለ ያለውን ነገር ቅድም ላከገነት እንዳሉት ወሂድ የሚባለው ኡስታዝ የተናገረው የተጋነነ ቢሆንም ፈሪዎች ቢሆንም ሲጀመር ያው ፈሪዎች ናቸው እነሱ ስለሚፈሩ ነው ይህንን የሚናገሩት። ግን የተባለው ነገር በሙሉ ፍርሃት ያለበት ቢሆንም ስህተት ነው ማለት ግን አይደለም። የተናገረው ነገር ውስጥ እውነት አለ። ዓላማቸው ምን እንደሆነ በግልጽ እንረዳለን። ሁላችንም ይህንን በደንብ መገንዘብ አለብን። ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢትዮጵያ የምትባለዋን ሀገር የሰራች ቤተክርስቲያን ናት፣ ተወደደም ተጠላም። ስለዚህ ኦርቶዶክሳዊ ሆኖ ኢትዮጵያ ውስጥ መኖር ሊያስከብር የሚገባ ጉዳይ ነው እንጂ አንገት ሊያስደፋ ሊያሳርድ የሚገባ ጉዳይ አይደለም። ይህንን ደረታችንን ነፍተን መመስከር የምንችለው እውነት ስለሆነ ከዚህ ጀምረን ሁላችንም በደንብ ግንዛቤያችን ማደግ አለበት። ከዛ ባለፈ እንግዲህ ማድረግ ያሉብንን ነገሮች በሙሉ እየተመካከርን እንድናደርግ እግዚአብሔር ይርዳን። መጋቢ ሐዲስ ጸሎት አድርገው መልእክት አስተላልፈው በዛው ይዝጉል። እሺ፣ ብዙ ሰዓት የቆያችሁ ይመስለኛል። በቅድሚያ እንደምን አላችሁ? ይፍቱኝ ባርኩ ብያለሁ። በረከቱ ድረስ መስገን እግዚአብሔር ባርከንላችሁ። አንድ መልእክት ብቻ ነው የማስተላልፈው። ትብብራችን በእንትን የተደገፈ ምናልባት በሰዎች አስተባባሪዎችን ባይሆን ከራሳችን ይጀምርና አጠገብህ ያለውን ኦርቶዶክሳዊ በመሆኑ ውደደው። ባለፈም ሲነገር በተደጋጋሚ ይነገራልና ምናልባት እዚህ ጋር ያሉት ሶሻል ሚዲያ የሚጠቀሙ ሰዎች ብቻ ይሆናል ይህንን የሚያውቁትና የማይጠቀሙ ሰዎች አሉ። መምህራን ደግሞ እነሱን አንቋቸው። እኔ በራሴ አሁን ዛሬ ድምፅ ማጉያ አጥፍቼ ስብከት አገልግሎት ይህን የነበረ ጠዋት በድምፅ ብቻ የሚገባኝን እንደራሴ ተናግሬ ያለው ማለት ነው። ምን ማድረግ እንዳለበት ቤተክርስቲያን ውስጥ እዚህ ሶሻል ሚዲያ የሚጠቀሙት ወጣቶች የተወሰኑ ሰዎች ሊሆኑ ይችላሉ፣ ግን የማይጠቀሙ አሉ። እነሱንስ እንዴት እናንቃቸው? እንጀምር። ግድ እዛ ሳንሄድ እኮ እዚህ መጀመር ይቻላል። እሱ ደግሞ መሳሪያ መተኮስ ብቻ ላይሆን ይችላል። ቀላል ነው። እውነት ለመናገር ከተባበር አንደኛ የራሳችን ህብረት መፍጠራችን ራሱ ለነሱ አስደንጋጭ ነው። ሁለተኛ ኢኮኖሚ፣ አንድ የሰማሁት ነገር አለ። ግብፅ ውስጥ አንድ የካህን ሚስት ስትታገት ሁሉም ኦርቶዶክሳውያን ግብፃውያን የኢኮኖሚ እቀባ በማድረጋቸው ምንም ነገር አናወጣም በማለታቸው የአንዱ የካህኑ ሚስት ተመልሳ እንድትመጣ አድርገዋል ማለት ነው። ከታገተችበት እንድትለቀቅ አድርገው። አስቡት እንግዲህ እኛ ጋር አሁን አብዛኞቻችን የርስ በርስ መወቃቀስ እና ይካፍ ያለውን አባቶቻችን አልተነሱም። እኛ አንዱ እኔ ኦርቶዶክሳዊ በመሆኑ ኦርቶዶክሳዊ ወገንተኝነት ተሰምቶኝ ምን አድርጌያለሁ የሚለውን ነገር በቀላሉ እንኳን እንደው ካርድ እንደው ከኦርቶዶክስ ነው ወይ የምገዛው እንደው የትኛውንም ያህል የራቅተውት እና ይሄን እንደዚህ አይነት ነገሮችን በቀላሉ እኛ ምን ልናደርግ የሚገባን እናድርግና ከዛ በኋላ አንደኛ እግዚአብሔር ይረዳናል፣ ሁለተኛ እኛ በመነሳታችን ራሱ አብዛኛው ህዝቡ ያለው እኛ ጋር ነው ማለት እኛ ነን ህዝብ። እኛ እንትን ካል የነሱ ምንም ላይሆን ይችላልና በዛ አይነት መንገድ ኦርቶዶክሳዊ ሁሉም ኦርቶዶክስ ነኝ የሚል ክር ያሰረ ሁሉ ሊሰማው ይገባል ነው የምለው። ሌላ ቀን በደንብ እኔ ደጋግሞ ብነገር የምናገረው ይሄ ነው። ምዕመኑም አባቶች እንናለን እንጂ ምዕመኑ በደንብ አለቀ። እውነት ለመናገር ምንም ኦርቶዶክሳዊነት ስሜቱ በልቡ የለም። ተወሰኑ እዚህ ሶሻል ሚዲያ ያለን ሰዎች ነን እንጂ ምንም አልተሰማውም። አሁን ኦርቶዶክሳዊ እየሞተ ነው ወይ የሚሰራው ሴራና ወደፊት ሊመጣ ያለው ሁኔታም የገባው ሰው የለም። በተቻለ መጠን እናድርግ እላለሁ። መምህራንም ከዚህ ከሶሻል ሚዲያውን ባለፈ ባገኛችሁት አጋጣሚ በግለሰብም ደረጃ በምንሰበሰብበትም እናስረዳቸው፣ ንቃተ ህሊና እንዲፈጥሩ እናድርግ። ዛሬ በአደባባይ በመነገራችን ልንገደል ልንታሰር እንችላለን፣ ግን ይህም ከዚህ ባለፈ በውስጥም ማንቃት እንችላለን። እግዚአብሔር ከሁላችን ጋር ይሁን። ኃይልና ጉልበት ብርታቱን አምላካችን እግዚአብሔር ይስጠን። የክርስቲያኖች ደም መፍሰስ ያቁምልን። ለጨካኞች
ደግሞ ሰይፋቸውን ወደ ሰገባው እንዲመልሱ ያደርግልን። የእኛም ጉልበቱን፣ ኃይሉን፣ ጽናቱን፣ ብርታቱን፣ እምነትን ይስጠን። በመጀመሪያ በራሳችን መከባበርን፣ ፍቅርን፣ አንድነትን ያድለን። ፍቅር ካለን ሁሉም ማድረግ ስለምንችል ማለት ነው። ቤተክርስቲያናችንን ያጽናልን። እኛ በጣም ደካሞች ሆነን በአባቶቻችን ጸሎት ሀገራችንን ይጠብቅልን። ይህ ጾም የኃይል የብርታት ጊዜ ቤተክርስቲያናችን የምንጠብቅበት የክርስቲያኖች ደም መፍሰስ የሚቆምበት ያድርግልን። አምላካችን እግዚአብሔር ቀሪውን ሰዓት ባርኮና ቀድሶ ይስጠን። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአት በደላችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ኢየሱስ ክርስቶስ ሆይ የእኔንም ኃጢአት የሕዝብንም ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ፍታ። ዘፍቶን መጋቢ አዲስ እግዚአብሔር ያክብርልን። ሁላችሁንም እጅግ አድርገን እናመሰግናለን። ኮፒ ሊንክ ታብ ሼር ስታደርጉ የነበራችሁትን ሁሉ እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ።